ሰላም ይብዛላችሁ እንዴት ከርማችኋል? እንግዲህ በወራችን በዚህ መድረክ እንዲህ ባለ ርዕሰ ጉዳይ ዓለማዊነት በሚል ርዕሰ ጉዳይ ላይ ለማውራት ለመሰብሰብ በእግዚአብሔር ምህረት በቅተናል። ስለመጣችሁ ወደዚህ 12ኛው የቤሪያ ጉባኤ ልባችሁን ስፋት እና እውነትን ለማወቅ ያላችሁን ትዕግስት እያየን እኛም እንደነቅ እንሆናለን። እስቲ ለራሳችሁ እግዚአብሔርን አክብሩ፣ አጨብጭቡና እንኳን በዚህ መድረክ ተገኘው ብላችሁ እንደተለመደው ዛሬም ይህን መድረክ እንግዲህ የምከፍተው በሁለት ጉዳዮች ላይ መናገር ነው። አንደኛው ዓለማዊነት ሲታሰብ ቀላል በጣም የምናውቀው የሚመስለን ተርም ግን ነገሩን በእግዚአብሔር ቃል ንጽረት ደግሞ ስንመለከት ብዙ ሊያስወራ የሚችል አጀንዳ እንደሆነ ይታወቃል። ስለዚህ በእኛ በኩል የተወሰኑ አጀንዳዎችን ዛሬ ጊዜ ካገኘን ደግሞ ተጨማሪ ጊዜ ወስደን የምናወራችሁ ይሆናል። የዛሬው አጀንዳችን የሚሆነው አንድ ሶስት ዋና ጉዳዮችን እናነሳለን። በመጀመሪያው በመጽሐፍ ቅዱስ ብያኔ ዓለማዊነት ማለት ምን ማለት ነው እና ከዚህ አንፃር ዓለም የሚለው ቃል ትርጉሙን በሰፊውና በጠባቡ የምንመለከት ይሆናል። በሁለተኛ ደረጃ ዓለማዊነትን ዲፋይን ካደረግን በኋላ ተገቢውን የሆነ ትርጉም ከሰጠነው በኋላ ቀጥሎ የምናነሳው አጀንዳ የሚሆነው ዓለማዊነትና ዘመናዊነት አንድነታቸውና ልዩነታቸው ምንድነው? ዘመን ያመጣቸው የቴክኖሎጂና የማህበራዊ ሚዲያ ፕላትፎርሞች እንዴት ሊታዩ ይገባል የሚል ሁለተኛ ርዕሰ ጉዳይ አድርገን እንወስዳለን ማለት ነው። ይህንን ካልን በኋላ እንግዲህ ዓለማዊነትን አውቀናል። ዘመናዊነትን ከዓለማዊነት ነጥለን አውጥተናል። በሶስተኛ ደረጃ በውይይት ውስጥ የምናስቀምጠው ነጥብ በቤተ ክርስቲያን አውድ ውስጥ ነው የምንመልሰው ማለት ነው። በቤተ ክርስቲያን አውድ ውስጥ ዓለማዊነት ሊንጸባረቅ ይችላልን? እንግዲህ እየዘመርን እየጸለይን ብዙ መንፈሳዊ ነገሮችን እናከናውናለን እያልን እዚህ አውድ ውስጥ ዓለማዊነት ሊንጸባረቅ ይችላል ወይ? ከሆነስ እንዴት? በሚሉ በእነዚህ ወሳኝ ርዕሰ ጉዳዮች ላይ ልናወራ በዚህ መድረክ ተሰይመናል። እንግዲህ ዛሬው ተወያዮቻችንን በቅድሚያ በሁለተኛ ደረጃ አስተዋውቃለሁ። ዛሬ ወንድማችን ዮሲያስ በጉባኤ በእግዚአብሔር ቃል በምክሩ እውነት የሚጠቅመን ዛሬ ደግሞ በዚህ በውይይት መድረክ አብሮን ይሆናል። እንዲሁም ደግሞ መጋቢ ተስፋዬ በተመሳሳይ በዚህ መድረክ በዚህ ጉዳይ ላይ ሊናገሩ ራሳቸውን አዘጋጅተዋል። እነሱን ወደ መድረክ ጋብዛቸዋለሁ። ጉባኤውም እንዲቀበላቸው በአክብሮት እጠይቃለሁ። የመጀመሪያው ውይይታችን እንግዲህ በወንድማችን ዮሲያስ በኩል መጽሐፍ ቅዱስ እንዴት በይኖልናል፣ ዓለማዊነትን እንዴት ተርጉሞልናል እና ዓለም የሚለው ቃል በሰፊውና በጠባቡ እንዴት ያየዋል የሚለውን እሱ ይነግረናል። በእኔ በኩል ደግሞ ዓለማዊነትና ዘመናዊነት አንድነታቸውንና ልዩነታቸውን ያንን ለማንጠር ያንን ለመለየት እንደክማለን። ከዛ ደግሞ ከወንድማችን መጋቢ ተስፋዬ ጋር ከቤተ ክርስቲያን አውድ አኳያ የምንመለከት ይሆናል። ከዛ ውይይቱን ወደ እናንተ ስለምንመልስ ወደ እናንተ ስንመልስ የምንጠቀመው ልክ እዚህ ደቂቃዎችን እንደምንጠቀመው እናንተም ደግሞ ጥያቄዎቻችሁን አዘጋጅታችሁ ለአንድ ጥያቄ ከሁለት ደቂቃ ያልበለጠ መወያያ ሀሳቦችን ከእናንተ እንድናንሽራሽር እድል እንሰጣለን። በቀጥታ እንግዲህ ወደ ወንድማችን ዮሲ ነው የሚሄደው። እግዚአብሔር ይባርክ። ጌታ ይመስገን። ደግሞ በእንዲህ አይነት መልኩ የእግዚአብሔርን ሐሳብ ለመነጋገር
በዚህ ስለተገኛችሁ ጌታ ይባርካችሁ። እሺ እኔ የተሰጠኝ ርዕሰ ጉዳይ በመጽሐፍ ቅዱስ ውስጥ ትርጉምን ማስቀመጥ ነው፣ የዓለማዊነት ምንነቱን እና ሁለተኛ ደግሞ ዓለም የሚለው ቃል በመጽሐፍ ቅዱስ ሰፊ ትርጉም አለው፣ ጠባብም የሆነ ትርጓሜ ለማስቀመጥ ነው በዚህ ያለሁት። እንግዲህ ይሄ ዓለም የሚለው ቃል ወደ መጽሐፍ ቅዱስ ውስጥ ከመግባቱ ወይም በመጽሐፍ ቅዱስ ጽሑፍ ውስጥ ከመኖሩ በፊት በሚታወቀው በግሪኮ ሮማ ስነ ጽሑፍ ውስጥ ምን አይነት የሀሳብ ተሸክሟል፣ ይሄ ዓለም የሚለው ሀሳብ ምን ማለታቸው ነው የሚለውን የተወሰኑ ማብራሪያዎች ለመስጠት ልሞክር። በብሉይ ኪዳን ውስጥ ነበረ ይሄ ቃል። በብሉይ ኪዳን ውስጥ ሲጠቀሙት ይህንን ቃል እንዴት ነበር የተጠቀሙት፣ በአዲስ ኪዳንም ይህንን ሀሳብ እንዴት ነው ያነሱት የሚለውን ሀሳቦች ለማንሳት ልሞክር። እንግዲህ በብዙ ጊዜ ሲተረጎም ያው ምን ሰማው የዓለም የሚለው ኮስሞስ የሚል የግሪክ ቃል ብዙ ጊዜ ይሰማል በየጉባኤው። ግን የተሸከመው ሀሳብ ምን ማለት እንደሆነ በጥንቱ የስነ ጽሑፍ ውስጥ የግሪክ ስነ ጽሑፍ ውስጥ ስነ ስርዓት ውበት እንደማለት ነው። በመጀመሪያ ዓለም የሚለው ኦርደርን ያሳያል፣ ቢዩቲን ያሳያል። ከዛም ደግሞ ኦርናሜንትን እና የዚህ የውበት ውበትን በተቀናጀና ስርዓት ባለው መልኩ የመጣ ሀሳብ ነው ብለው ያስባሉና የኮስሞቲክስ የሚለው ቃል የእንግሊዘኛው እንግዲህ ከዚህ ቃል አብሮ የወጣና ሁለዘመኑ በዚህ አይነት መንገድ ያገለግላል። የውበት ማደሻ ማሳመሪያ እንደማለት ነው። ስለዚህ በብሉይ ኪዳን ውስጥ ሰብቷጀንት ሲተረጎም ይህንን ቃል ሰማይና ምድርን የሚለውን ቃል ኮስሞስ በሚል አስቀምጠውታል። ሌላም በኢሳይያስ ምዕራፍ 5 ውስጥ ኢሳይያስ ምዕራፍ 3 ይቅርታ እና ዘጸአት 33 ውስጥ ይህንን ቃል በዚህ አይነት መልኩ ተጠቅመውበታል። የሰማይ ከዋክብት፣ የሰማይ ጌጦች በማለት በዚህ አይነት መንገድ በብሉይ ኪዳን ውስጥ ጥቅም ላይ ውሏል። በአዲስ ኪዳን ውስጥ ግን ቃሉ 185 ጊዜ በአዲስ ኪዳን ጸሐፊዎች ተጽፏል እና በብዛት የተጠቀመው ዮሐንስ ነው። ዮሐንስ ወደ 100 ምናምን አካባቢ ተጠቅሞታል። ከዛ ጳውሎስ ይሄንን ቃል ተጠቅሞታል እና ወደ መጽሐፍ ቅዱስ ውስጥ ሲገባ ይሄ ጽንሰ ሐሳብ በምን አይነት መንገድ ነው ያስገቡት? ሲያስገቡትስ ይሄ የእግዚአብሔር ውበት ቅድም እንዳልኩት ስነ ውበት፣ ስርዓት፣ የተደራጀ መልክ ያለው ቅርጽ ያለው የሚለውን ሐሳብ በተወሰነ መንገድ ቢይዙም ሌላ ሐሳብ ደግሞ አሸክመውታል እና ስነ ፍጥረቱን ሲተነትኑ ወይም ይሄ ቁሳዊውን ግዙፉን እዚህ የምናየውን የሚታየውን ዓለም በአጠቃላይ እግዚአብሔር የፈጠረውን ዓለም በመልክዓ ምድራዊ እና ሰማይና ምድሩን በአጠቃላይ ሲያስቀምጡት የጳውሎስ ምልከታ ዓለምና ለምሳሌ በሐዋርያት ሥራ ምዕራፍ 17 ውስጥ ቁጥር 24 ላይ ይሄ ቃል ብዙ ጊዜ ይጠቀሳል። ዓለሙንና በእርሱ ያለውን ሁሉ የፈጠረ አምላክ የሚል ቃል አስገብቷል። ይሄንን የሚታየውን ዓለም የሚል ቃል ነው በመጀመሪያ የተጠቀመው ማለት ነው። በዮሐንስ እይታ ዮሐንስ ወንጌል ምዕራፍ 1 ላይ እንደዚህ የሚል ቃል ይጠቀማል። በዓለም ነበረ ይላል። በዓለም ነበረ ይልና ዓለምም በእርሱ ሆነ ሲል ይሄ የሚታየውን ስነ ፍጥረት አጠቃላይ ግዙፉን ስነ ፍጥረት ለማንሳት ፈልጎ ነው። ስለዚህ ይሄ መልእክት ባጭሩ የእግዚአብሔርን የሥራ ውጤት እና የቁሱም የመንፈሳዊም ዓለም መገኛ የሆነው እግዚአብሔር ይህንን ዓለም አስገኝ መሆኑን አጠቃላይ ይህንን ቃል ሲጠቀሙ ኮስሞስ የሚል ቃል በአዲስ ኪዳን ውስጥ ይጠቀማሉ። ስለዚህ የእግዚአብሔር የሥራ መገለጫ ሆኖ ታይቷል። በሁለተኛ ደረጃ ይህ ሀሳብ የሰው ዘርን በአጠቃላይ ሰውን በተመለከተ ዓለም የሚል ብዙ ጥቅሶች አሉ፣ በጣም በርካታ ጥቅሶች አሉ እና እነዚህን ክፍሎች ማወቁ ጥቅሙ ዓለም የተባለበትን ሁሉ የትኛውን ዓለም መውደድ፣ የትኛውን ዓለም መጥላት፣ የትኛውን ዓለም ማክበር እንዳለብንም ለመረዳት ይጠቅማልና ይሄኛው ደግሞ በዚህ ቃል ደግሞ በርካታ ጊዜ የተጠቀሙት ዮሐንስና ጳውሎስ ለምሳሌ በሁለተኛ ቆሮንቶስ ምዕራፍ 5 ላይ ቁጥር 19 እና ሮሜ ምዕራፍ 3 ቁጥር 19ን ሲያነሳ እግዚአብሔር በክርስቶስ ሆኖ ዓለምን ከእርሱ ጋር ያስታርቅ ነበር ይላል። ዓለሙን ሲል ይሄ በአጠቃላይ የሚታየውን ሰውን ጠቅላላ በሱ ሆኖ ራሱ እንደሚያስታርቅ ነው። በዮሐንስ
እግዚአብሔር ዓለሙን እንዲሁ ወዷልና ይላል። እግዚአብሔር ዓለምን እንዲሁ ወዷልና ሲል ሁሉንም ሰው በአጠቃላይ እያለ ነው። የዓለምም አዳኝ ይለዋል። የዓለም አዳኝ ሲል መጽሐፍ ቅዱስ የፍጥረቱ ወይም በተወሰነ መንገድ ኤክስቴንድድ አድርጎ ስነ ፍጥረቱን እንደሚዋጅ መጽሐፍ ቅዱስ ይናገራል። ግን እነዚህ ክፍሎች በቀጥታ እግዚአብሔር የሚወደውንና ሊያድነው የሚፈልገውን ዓለም በአጠቃላይ ማለቱ ነው። ስለዚህ በሁለት መንገድ ከተናገርኩ በኋላ ሶስተኛው ይሄ ደግሞ የወደቀው ዓለም ከእግዚአብሔር ስርዓት ከእግዚአብሔር ግዛት አፈንግጦ የወጣ ዓለም አለ። በሰይጣን የሚመራ ነው። በኃጢአትና በትዕቢት ወይም በራስ ወዳድነት የተገነባ የዚህ ዓለም የኑሮ ዘይቤ ወይም መንፈሳዊ ስርዓትን ያመለክታል። ይሄ ሀሳብ ምናልባት በሶስተኛ ደረጃ በኋላም የምናነሳው እዚሁ ላይ ያለውን ሀሳብ ነው። ይህንን ቅዱስ ጳውሎስ በመጽሐፍ ቅዱስ እንግዲህ በጣም ብዙ ቦታ ላይ ይህንን ዓለም አትምሰሉ ሲል በዚህ ያለው የዓለም ሲስተም ስርዓት በክፉ ስርዓት ውስጥ የተገነባው ያለውን ስርዓት ነው የሚናገረው። በእርግጥ መጽሐፍ ቅዱሳችን ዘፍጥረት ምዕራፍ 1 እና 2 ላይ እግዚአብሔር ንጹህና ፐርፌክት የሆነ ዓለም እንደፈጠረ ይነግረናል። ታዲያ ይሄ ዓለም ምዕራፍ 3 ላይ እንደተበላሸ ከዛም በኋላም ደግሞ ምዕራፍ 11 ላይ ሙሉ በሙሉ እንደወደቀ የዚህ የመውደቁ መገለጫ የሆነው ጠቅላላ ከእስራኤል ውጭ ያለውን ግዛት በወደቀው ዓለም ውስጥ እንደተቆጣጠረና እንደያዘ የዘዳግም ምዕራፍ 32 ሐሳብ ይነግረናል። ስለዚህ መጽሐፍ ቅዱሳችን ይህንን በአማኝ ውስጥ ይሄ ዓለማዊነት በሆነ መልኩ በኃይል ሊታይና ሊገለጥ የሚችልበትን መንገድ ሲያስነሳ በአንደኛ ዮሐንስ ውስጥ ይህንን ሐሳብ ያነሳል። ለምሳሌ ዓለምን ወይም በዓለም ያለውን አትውደዱ የሚለው በዚህ በወደቀው ዓለም ውስጥ ያለውን በትዕቢትና በክፋት በእግዚአብሔር ዓለም ውስጥ ከቅዱ ውጪ የወጣውን ዓለም ማለት ነው። የዚህ ዓለም ገዢ ወደ ውጪ ተጥሏልም ሲል እሱንም አካቶ ይናገራል። ስለዚህ ይህንን ዓለም አማኝ ሊርቀው ሊለየው እና ሊያሸንፈው የሚገባ ነው ማለት ነው። በጠቅለል ባለ መልኩ እነዚህ ሶስት የዓለማት አይነቶች በተፈጥሮ በተመለከተ ዓለም እግዚአብሔርን በእግዚአብሔር ስርዓት ውበት የተፈጠረውን ይህንን ዓለም ለክብሩ እንዳስቀመጠው ለክብሩ እንደገለጠው በማሰብ ደግሞ እንደነቅበታለን። በዚህ ስነ ፍጥረት ውስጥ የሰማያት የእግዚአብሔርን ክብር እንደሚለው እና ይሄ ስነ ፍጥረት ግዙፍ ስነ ፍጥረት ማንም በምንም አይነት መንገድ ተመራምሮ ሊደርስበት ያልቻለውን ይህንን ዓለም እንደነቅበታለን፣ እናየዋለን፣ እንደነቅበታለን። በሁለተኛ መንገድ ይሄ ደግሞ እግዚአብሔር የፈጠረው ዓለም ስለሆነ መልካም ነው፣ ለክብሩ ደግሞ የሚገልጽበትም እንደሆነ መጽሐፍ ቅዱስ ይነግረናል። በሁለተኛ መልኩ ይሄ ሐሳብ ደግሞ የተቀመጠው ሰዎችን በተመለከተ የሰዎችን አጠቃላይ ይዘት ይሄ ዓለም እግዚአብሔር የወደደውና የክርስቶስ የሙላት ደግሞ በሙላት በሰው ዘር ውስጥ ሁሉ እንዲታይ ስለምንፈልግ ወንጌል እንሰብክላቸዋለን፣ እንወዳቸዋለን። ዋና ተልኳችንም እሱ ላይ ነው ማለት ነው። በሶስተኛ ደረጃ የወደቀውን ዓለም ከእግዚአብሔር ስርዓት አፈንግጦ የወጣውን ዓለም በተመለከተ እንለያታለን። ቅድስና ይፈልጋል፣ እንሸሻታለን። ሰይጣን የሚመራው ዓለም ነው። በኃጢአት ስርዓት የተሞላ ዓለም ነው። በአመጽ የተሞላ ዓለም ነው። ስለዚህ በእግዚአብሔር የሚፈርድበት ዓለምም ስለሆነ በሰይጣንና በስርዓቱ ላይ ይሄ ዓለማዊነት እንዳይነሳ እንዳያቆጠቁጥ የምንሸሸው ነው ማለት ነው። ስለዚህ ይሄ የዓለም አይነቶች ከሆነ ዓለማዊነት ምን ማለት ነው የሚለው ወሳኝ ነገሮች ናቸው። በሁለት መንገድ ላስቀምጠው። ዓለማዊነት በጠባብና በሰፊ ትርጉም ስለተባለ ይሄ ዓለማዊነት ማለት ከእግዚአብሔር ፍቃድ ሐሳብ መገኘት ውጪ በራስ ፍላጎትና በምድር ስርዓት መመራት ማለት ነው። ይህ ጽንሰ ሐሳብ እንግዲህ በጠባብ መልኩ እና በሰፊው ደግሞ ካየ ነው። በሰፊው አድ ዓለም ሲባል እግዚአብሔር የፈጠረው ቁሳዊ ዓለም እንደሆነ ግልጽ ነው። ተፈጥሮና የሰው ዘር በሙሉ እነዚህ ሁሉ ናቸው። ታዲያ ዓለማዊነት የሚከተለው ትርጉም ይይዛል። እግዚአብሔር የፈጠረውን ዓለም መልካም ነገሮች ሁሉ ያለ ፈጣሪ ለመጠቀም መሞከር ወይም መጠቀምም ዓለማዊነት ይባላል ማለት ነው። ይህ እንግዲህ በቅዱሳን መጽሐፍት አጥኚዎች የመጽሐፍ ቅዱስ
መዝገበ ቃላቶች ላይ የተቀመጠ ሐሳብ ነው። እግዚአብሔር የፈጠራቸውን መልካም ነገሮች ካለሱ ካለ ፈጣሪ እሱን ሴንተር ካለ ማድረግ ለመጠቀም መሞከር ነው። ለምሳሌ ምግብን፣ ጋብቻን፣ ገንዘብን፣ ቁሳቁስ አጠቃላይ ማለት ነው። ሁሉ ነገር ከእግዚአብሔር ውጪ እግዚአብሔርን ክብር ባላማከለ እሱን ባልጠየቀ መንገድ ከተጠቀምነው ዓለማዊነት ነው ማለት ነው። ለጊዜና ምድራዊ ህይወት ብቻ መኖር፣ ኮንተንት አለመሆን፣ አለመርካት እና በቁስን ለቁስ ዓለም ራስን አሳልፎ መስጠት። ይሄ እንግዲህ በሰፊው ሲተረጎም፣ በጠባቡ ከእግዚአብሔር የራቀ እግዚአብሔር የሚቃወምና በሰይጣን የሚመራውን ክፉ የህይወት ስርዓት በዚህ ህይወት ውስጥ መኖር መመላለስ ይሄን ይመስላል። ጥቅሶች አሉ። በኋላ አንዳንዶቹ ነገሮች እያነሳን እናያቸዋለን። ስለዚህ በሰፊውና በጠባቡ ዓለማዊነትን ደግሜ ላንብብና ሐሳቤን ልጨርስ። በሰፊው ሲተረጎም ዓለማዊነት እግዚአብሔር በሰጠው ምድራዊ ቁሳዊ በረከት ተማርኮ ሰማያዊውን አምላክ ፈጣሪውን በመርሳት የሚደረግ የህይወት እንቅስቃሴ ነው። በጠባቡ ደግሞ ዓለማዊነት እግዚአብሔር ከሚቃወማቸውና ከሰይጣን ከሚነዳው የኃጢአት ስርዓት፣ ባህል፣ አስተሳሰብ ጋር በመተባበር እሱን መምሰል ነው። እግዚአብሔር ይባርካችሁ። እንግዲህ ከዮሲ ጋር መልሰን የምናያቸው ነጥቦች እንዳሉ ታሳቢ ተደርገው በቀጥታ ከኔ አንጻር የተዘጋጀውበትን ዓለማዊነትንና ዘመናዊነትን ከትርጉም አንጻር አነጻጽረን በእግዚአብሔር ቃል መርምረን ምንድነው ዘመናዊነት ምንድነው ዓለማዊነት የሚለውን ነገር እንድንፈትሽ ጥቂት ጊዜ እንወስዳለን። ምናልባትም ይሄንን ራስ ጉዳይ ቁጭ ብዬ ከአንዳንድ ሰዎች ከአንዳንድ ወገኖች ብሰማው ከመመርጣቸው ርዕሶች መካከል ዋና ጉዳይ ነው። ግን እጣው እንግዲህ እኔ ሊወድቋልና ጥቂት ያነበብኳቸውን እውነቶች ላካፍላችሁ አለሁ። አንድ መነሻ ነገር ላርግ። ዮሲ ያነሳልንን ዓለምን በሶስት መንገድ እንድንመለከት በፍጥረት ውስጥ በሰው ውስጥና በስርዓት ውስጥ እንድንመለከት አድርጎናል እና ዋናው ትኩረታችን ደግሞ በስርዓት ውስጥ ያለውን ዓለም እንዴት በማን የተገራና እየተመራ እንደሆነ እንድናውቅ አይናችንን የሚገልጥ ነገር ተሰጥቶናል። ስለዚህ አይኛው ዓለም ጳውሎስ ከተናገረው አንድ መነሻ ከገላትያ ምዕራፍ 1 ቁጥር 4 ላይ እንደ መነሻ በማድረግ እዚህ ውስጥ የምናገረውን እናገራለሁ ማለት ነው። ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፈቃድ ስለ ኃጢአታችን ራሱን አሳልፎ ሰጠ የሚል ዓለምን ጳውሎስ የተመለከተበትን ወይም የተረጎመበትን መንገድ እሱ ላይ ጥቂት መናገር ፈልጋለሁ። እንግዲህ ይሄ የነጻነትን አዋጅ ጳውሎስ ክርስቶስ ለእኛ እንዴት ከዚህ ዓለም ክፉ ከሆነ ከአሁኑ ዘመን ሊያድነን እንደ አምላካችንና እንደ አባታችን ፍቃድ ስለ ኃጢአታችን ራሱን እንደሰጠ ሲነግረን በግሪኩ እንግዲህ ኮስሞስ የሚለውን አይደለም የሚጠቀመው አይዮን የሚለውን ነው። እንግዲህ ኮስሞስ ውበትን የሚያወራ እውነታ እንደሆነ ሁሉ አይዮን ደግሞ ዘመንን የሚያመለክት ሐሳብ ነው ማለት ነው። ጳውሎስ አስቀድሜ እንደተናገርኩት ማለት ነው ኮስሞስን ሳይሆን የተጠቀመው ክፉ ከሆነው አሁኑ ዓለም የሚለው ይህንን ዘመን የጊዜውን ስርዓት እና አንድን የታሪክ ዘመንን ለመግለጽ ወይም የአስተሳሰብ ባህሪን ለማመልከት የተጠቀመው ቃል ነው። እንደ አይሁድ ማህበረሰብ ምክንያቱም የሚያወራው ሰው የአይሁዳዊ ስለሆነ እንደ አይሁድ ማህበረሰብ እነሱ ዓለም የሚለውን በሁለት ታላላቅ ዘመናት ከፍለው ነው የሚመለከቱት። ይህም ያለው ዘመን
አሁን ያለው ማለት ነው። በኃጢአት በስቃይና በሞት የተሞላው መቼ ያለው? አሁን ያለው ዘመን። ሁለተኛው ደግሞ መሲሁ ሲመጣ የሚሰራበት የእግዚአብሔር ፍጹማዊ የሆነ አገዛዝ የሚመጣበትን ዘመን። እነዚህን ለመግለጽ የሚጠቀሟቸውን ቃላት ነው ጳውሎስ አይሆን ያለው ማለት ነው። የአሁኑ ሲል ይህ እኛ አሁን የምንኖርበት ጊዜ ለማለት ማለት ነው። ክፉ ሲል ተራ መጥፎ ለማለት የተጠቀመበት ሳይሆን በንቃት ክፋትን የሚሰራ በክፉ ሰይጣን ቁጥጥር ስር ያለና በሞራል የተበላሸ የሚለውን ጠንካራ ትርጉም ነው እየሰጠን ያለው ማለት ነው ጳውሎስ። እንዲህ ያለውን ዓለም ነው ዓለም የሚለው ሶስተኛው ትርጉም እዚህ ላይ አጽንኦት ይሰጣል ማለት ነው። ጳውሎስ ይህንን የሚመለከትበት ስለ መለኮታዊ እወጃውን ተመልከቱ፣ የሚያወራውን ማለት ነው። ጳውሎስ ገና ከመልእክቱ መጀመሪያ ላይ የወንጌልን ዓላማ ባጭሩ ነው ያስቀመጠልን። ምን ብሎ? የክርስቶስ ሞት ዓላማው ኃጢአታችንን ይቅር ማስባል ወይም ማለት ብቻ ሳይሆን ከአንድ ምሉ የክፋት ስርዓት ነፃ ማውጣት ነው የመጣበትን ዓላማ ብሎ ከአሁኑ ዓለም ያድነን ዘንድ ነፍሱን አሳልፎ ሰጠ ይለናል። ከአሁኑ ዓለም። ስለዚህ ድህነት ማለት ከአሁኑ ክፉ ዘመን ዜግነት ወጥተን ወደሚመጣው ዘመን ወይም ደግሞ ክርስቶስ ይዞት ወደሚመጣው አገዛዝ መፍለስ ማለት ነው። ድህነት ማለት እሱ ነው ይለናል ጳውሎስ። ስለዚህ ዓለምን የምንመለከትበት ንጽረታችን ምንድነው? ምንነቱን ስንመለከት ዓለም ማለት እግዚአብሔር የፈጠረውን ምድር እያለን አይደል ጳውሎስ? ከእግዚአብሔር የወጣ በራሱ ጥበብ የሚመራ የእግዚአብሔርን ሉዓላዊነት የሚቃወም የሰው ልጅ ማህበራዊ የአስተሳሰብ ስርዓት ማለታችን ነው። መጽሐፍ ቅዱስ ይሄንን ዓለም በተገቢው መንገድ በብዙ ስፍራዎች ቅድም እንደተነገረን ይነግረናል ማለት ነው። ለምሳሌ ቆሮንቶስ ምዕራፍ 1 ቁጥር 21 ላይ ቅድም በጸሎትም በዝማሬም ስናስበው እንደነበረው ሮሜ ምዕራፍ 12 ቁጥር 2 ላይ እነዚህ ነገሮች አሁን የምላችሁን አይነት ዓለም አሰራር እንዴት ጌታ ነፃ እንዳወጣንና ምንነቱን በግልጽ ይነግረናል ማለት ነው። እሱ ብቻ አይደለም፣ መጽሐፍ ቅዱስ ይሄ ዓለም ብቻውን አይደለም ይለናል። ይሄ ስርዓት ብቻውን አይደለም። ይሄን ስርዓት በተመለከተ ዓለም የክፋት ኃይላት ግዛት ነው። ስለዚህ ምንነቱን በተመለከተ ምንድነው የሚለን? ይህ ዓለም የዓለማዊ ስርዓት ዝም ብሎ የሰው ልጆች ፈጠራ ውጤት አይደለም። ከበስተጀርባው የሚቆጣጠረው መንፈሳዊ ኃይልም አለ ይለናል መጽሐፍ ቅዱስ። ዓለም ስንል አሁን አስቀድሜ ባልኩት አይሆን በሚለው ትርጉም ውስጥ ስናስቀምጥ ሌላ ገዢ፣ ሌላ ተቆጣጣሪ፣ ሌላ ድራይቭ የሚያደርገው የሆነ ሰምዌር ያለ የኃይል አሰራር ወይም ደግሞ ምንድነው የቁጥጥር ማዕከል አለ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ የእግዚአብሔር ቃል ሲነግረን ምንድነው የሚለው? ለነርሱም የእግዚአብሔር ምሳሌ የሆነው የክርስቶስ የክብሩ ወንጌል ብርሃን እንዳያበራ የዚህ ዓለም አምላክ የማያምኑትን ልቦና ምን አድርጓል ይለናል? አሳውሯል። ኤፌሶን ምዕራፍ 2:2ም እንደሚነግረን በዚህ ዓለም ላይ እንዳለው ኑሮ በአየር ላይ ስልጣን እንዳለው አለቃ መንፈስ ፍቃድ በፊት ተመላለሳችሁ ተብሎ ይሄ ዓለም የሚዘወርበት ኮስሞሱን አይደለም ያለው አይኦንን ዘመኑን አይሁድ ያሉትን ይሄ በጣም የከፋ የጨለመ በኃጢአት የተጨቃየ የሰው ልጅን ስርዓት የወለደው ሌላ ኃይል እንዳለ ኤፌሶን ምዕራፍ 2 ቁጥር 2 ይነግረናል ማለት ነው። ስለዚህ ዓለማዊነት እና ዘመናዊነት ብዙ ጊዜ
በእኛ አውድ ተቀላቅለው ጥቅም ላይ የሚውሉበት ሁኔታ አለ። ነገር ግን በመሰረቱ የተለያየ ትርጉም ያላቸው ጽንሰ ሐሳቦች ናቸው። ዓለማዊነትና ምን ዘመናዊነት። ልዩነታቸው ከመጽሐፍ ቅዱስ መነሻነት ከታሪክ ደግሞ ጋር አጎዳኝተን በእግዚአብሔር ቃል ለመመርመር ጥቂት እንሞክራለን ማለት ነው። ከዘመናችንም ባህል ቆርሰን እንደዚህ የሚል መነሻ ላስቀምጥ። ሁለት የተለያዩ ነገሮች ነገር ግን የተቆራኙ ጽንሰ ሐሳቦች ልዩነታቸውን በቀላል አገላለጽ እናስቀምጥና በሰፊው ደግሞ እንሄድበታለን ማለት ነው። ዘመናዊነት ምንድነው? ዘመናዊነት በዋነኝነት የዓለም አወቃቀር ማለት ነው። ስትራክቸር ማለት ነው። ማለት በሳይንስ በቴክኖሎጂና በምክንያታዊነት ላይ የተመሰረተ አዲስ የህይወት አስተዳደር ዘይቤ ማለታችን ነው። ምን ስንል ዘመናዊነት። ዓለማዊነት ደግሞ ስንልስ ምን ማለታችን ነው? ዓለማዊነት ማለት በዋናኛነት የዓለምን መንፈስ ወይም አስተሳሰብ የሚመለከት ሲሆን ከዚያ አዲስ አወቃቀር የበቀለ ቅድም እንዳልኩት ከዚህ ፕላትፎርም ከዘመናዊነት ፕላትፎርም የበቀለ እግዚአብሔርን ከህዝባዊ ህይወት እና አስፈላጊነት የሚያወጣ ፍልስፍና ወይም ንጽረተ ዓለም ማለት ነው። መጀመሪያ ዘመናዊነቱ ይመጣል፣ እሱ መዋቅር ይሆነናል። ከዛ በኋላ ደግሞ ዓለማዊነት ይመጣና የእግዚአብሔርን አስፈላጊነት ከሰው ውስጥ ምን ያደርጋል? ይወስዳል ማለት ነው። ዓለማዊነት የማን ነው? ዘመናዊነት የዓለማዊነት ምንድነው ማለት ነው? መድረክ ነው፣ ፕላትፎርም ነው። ስለዚህ በራሱ ክፉ ባይሆንም ነገር ግን ዓለማዊነትን ፕሮሞት ከማድረጉ አኳያ ልናጤነው ይገባናል። እሱን በስፋት የምንሄድበት ጉዳይ ነው። ስለዚህ ባጭሩ ዘመናዊነት መድረኩን ሲያዘጋጅ፣ ዓለማዊነት ደግሞ በዚያ መድረክ ላይ የሚተወነው ድራማ ይሆናል ማለት ነው። መተወኛው፣ መገበሪያው፣ ገቢራዊ ክንዋኔው ያለው ምን ላይ ነው? ዓለማዊነት ላይ ነው። መድረኩን ደግሞ ወይም ደግሞ ፕላትፎርሙን ደግሞ የሚያመቻቸው ማን ነው? ዘመናዊነት ነው። ዘመናዊነት ይሄ ሞደርኒቲ የምንለውን ነገር በጥቂቱ በጥልቀት እየተመለከትን መምጣት ይኖርብናል ማለት ነው። ይሄ ጽንሰ ሐሳብ ታሪክ የሌለው አይደለም። ወይም ምንድነው? ከታሪካዊ ስሩ መመልከት ያስፈልገናል። ከዋናው ምሰሶቹ ወይም ዋናዎቹን ምሰሶች በሰው ልጅ ህይወት ላይ ካመጣው ሁለንተናዊ ለውጥና ከስነ መለኮታዊ የሆነ ግምገማችን አንፃር በላቀና በጥልቅ መንገድ እነዚህን ጉዳዮች እንመለከታለን። እንደዚህ እንበል። ራሱ ዘመናዊነት ፕሮጀክት ነው፣ ተራ ነገር አይደለም። ታቅዶ ታስቦ የሆነ ዘመንን ለማምጣት ዘመንን ለመውለድ ታስቦ የተያዘ ፕሮጀክት ነው ዘመናዊነት። ያ ፕሮጀክት ምን ይባላል? ስም ብንሰጠው የሰው ልጅ ነፃ የመውጣት ፕሮጀክት ነው። ነፃነት፣ ሰው ነፃ መሆን ይፈልጋል። ለነፃነቱ ደግሞ ትልቁ መሳሪያው ደግሞ ምንድነው? ዘመናዊነት ነው። እንዴት? ዘመናዊነት ማለት የቴክኖሎጂ እድገት ወይም አዲስ ፋሽንን መከተል ማለት አይደለም። ወይም ደግሞ ይሄ ብቻ አይደለም። እንዲህ አይነት ቁንጽልነት ልንይዝ አይገባንም። ይሄ አስተሳሰብ እንግዲህ በቤተ ክርስቲያን ታሪክ ውስጥ በ17ኛው ክፍለ ዘመን አካባቢ የተጀመረ ሲሆን እስከ 20ኛው ክፍለ ዘመን ድረስ አጋማሽ ድረስ የበላይነትን የነበረው የሰው ልጅን ከባህላዊ እምነቶች ከሃይማኖታዊ ስልጠናዎች ወይም ምንድነው ገዥነት
ከመደረግ እና ከተፈጥሮ ገደቦች ነፃ ለማውጣት ያለመ የአስተሳሰብና የባህል ፕሮጀክት ነው። ከሶስት ነገሮች ነፃ ለማውጣት ከባህል፣ ከሃይማኖት፣ ከተፈጥሮ ገደብ ከነዚህ ነገሮች ነፃ ለማውጣት ባህላዊ አስተሳሰቦች፣ እምነቶች አሉ። ሃይማኖታዊ ስልጣን አለ። እንደገና ደግሞ ተፈጥሮ የገደባቸው እውቀቶች አሉ። እነዚህን ግድቦች ጥሶ ለመሄድ ምንነት አስፈለገ? ዘመናዊነት አስፈለገ ማለት ነው። የፕሮጀክቱ ዋነኛው መፈክር አዋጅ ምንድነው? በሰው ልጅ ምክንያት ወይም ሪዝን በምንለው ላይ ታምነን በሳይንስና በቴክኖሎጂ አማካኝነት ፍጹም የሆነን ማህበረሰብ በምድር ላይ መገንባት እንችላለን የሚል ሞቶ ነው ያለው። ይህ አስተሳሰብ ሲመጣ ከዚህ ነው የመነጨው ማለት ነው። ደግሜ ይህንን ማለት እፈልጋለሁ። በሰው ልጅ ምክንያታዊነት ራሽናል መሆን እሱን እንመረኮዝና እዚህ ላይ እንታመንና እዚህ ላይ እንቆምንና ጠያቂ የሆነ ማህበረሰብ እንፈጥርና ማለት ነው። ራሽናል ማለት ጠያቂ የሆነ ማህበረሰብ እሱን እንፈጥርና በሱ ላይ ተመርኩዘን የሰው ምንድነው ምን ሆነው በሳይንስና በቴክኖሎጂ አማካኝነት ደግሞ በእነሱ እንታገዝና ፍጹም የሆነ ማህበረሰብን በምድር ላይ መገንባት እንችላለን የሚል አስተሳሰብ ወይም ደግሞ እወጃ ነው ማለት ነው። ስለዚህ እነዚህ የዘመናዊነት አስተሳሰብ የራሱ የሆኑ ፒላሮች አሉት፣ አምዶች አሉት። እነዚህን አምዶች በጥቂቱ እንድናገራቸው ይሆናል ማለት ነው። ማለት አንድን ማህበረሰብ ለመለወጥ የተያዙ እንትኖች ማለት ነው። ከዛ ይህንን አምድ ከመናገሬ በፊት ግን ታሪካዊ አውዱን ትንሽ መንካት ያስፈልገኛል። ለምን? ባለፈው ወር ታስታውሱ እንደሆነ የዛሬ 11ኛውን ጉባኤ ሳይሆን 10ኛውን ጉባኤ ስናወራ ወንድማችን ዶክተር ዘገየ ያነሳው ጭብጣል ቤተክርስቲያን ሰዎች ከመጽሐፍ ቅዱስ እንዲወጡ የራሷ የሆነ አስተዋጽኦ አላት። በተለይ ደግሞ የ16ኛው ክፍለ ዘመን ታድሶ በዚህ ውስጥ ሚና ነበረው። ያለ ሚና አይደለም የተቀመጠው፣ ሚና አለው ራሱ። አፈንጋጭነትን እንዴት እንዳስመጣ ማለት ነው። ስለዚህ ዘመናዊነት መነሻው እዛ ነው 16ኛው ክፍለ ዘመን ላይ ስለሆነ እሱ ላይ ጥቂት መናገር ያስፈልጋል ማለት ነው። በተለይ ታድሶ እንቅስቃሴ አስቀድሜ እንደተናገርኩት ማለት ነው። ምንም እንኳን ዓላማው መንፈሳዊ ቢሆንም የታድሶ እንቅስቃሴ የካቶሊክን ቤተክርስቲያን ማዕከላዊ ስልጣን በመሞገትና የግለሰብን ህሊና ከፍ በማድረግ ሳያውቀው ግለሰባዊነትን ወይም ደግሞ ኢንዲቪጁዋሊዝምን በር ከፍቶለታል ማለት ነው። ልክ ቤተ እምነቷን ለመቃወም እና እውነትን ወደ ብርሃን ለማውጣት ቢሞክርም ነገር ግን ደግሞ በሱ በኩል ተከትሎ የመጣ ጣጣ አለ። እሱ ምን ይባላል? ኢንዲቪጁዋሊዝም፣ ግለኝነት። ስለዚህ ያ ደግሞ ምን አመጣ? ያ ኢንዲቪጁዋሊዝም ሲመጣ ሰው መመራመር፣ መጠየቅ፣ ማሰብ እንዲጀምር እድሉን ስላገኘ የሳይንስ አብዮት የሚባለው ነገር ፈነዳ ማለት ነው። በ17ኛው ከ16ኛው እስከ 17ኛው ክፍለ ዘመን ውስጥ ማለት ነው። እና ብዙ ፈላስፋዎች በዛ ጊዜ ተነስተዋል። እና እነዛ ፈላስፋዎች ከተናገሯቸው ንግግሮች ጥቂቶቹን ማለት እፈልጋለሁ ማለት ነው። ማለት አጽናፈ ሰማይ የሚመራው በሚስጥራዊ ኃይል ሳይሆን ሊታወቁና ሊለኩ በሚችሉ የተፈጥሮ ህግጋት እንደሆኑ ለማሳየት እነዚህ ፈላስፎች ሞክረዋል ማለት ነው። እና ይህን ዓለም ለመረዳት ከእግዚአብሔር መገለጥ ይልቅ የሰውን ምርመራና ሙከራ በቂ ነው የሚል አስተሳሰብ ነበረ በዛ ዘመን ማቆጥቆጥ መቀጣጠል የጀመረው ማለት ነው። ሰው ስለራሱ
ሰው ስለ ተፈጥሮ፣ ሰው ስለ ጽንፈ ዓለሙ ለማወቅ የግድ እግዚአብሔርን መጠየቅ ወይም ደግሞ የእግዚአብሔር መገለጥ ወይም ደግሞ ይሄ መጽሐፍ አያስፈልገውም። ሰው ራሱ መመርመር ይችላል ብለው ኢንላይትመንትን አመጡ ማለት ነው። ያንን ዘመን የብርሃን ዘመን ብለው 18ኛውን ክፍለ ዘመን ወሰኑት ማለት ነው። ስለዚህ ምንድነው ወደሚል ምን አስተሳሰብ ነው የመጡት? የሰው ልጅ ምክንያት ወይም ሪዝን ምን ያደርገዋል? ከልማድ፣ ከንጉሳዊ ስልጣን፣ ከሃይማኖታዊ ዶግማ በላይ የበላይ ዳኛ መሆን አለበት ብለው ነው ያስተማሩት ማለት ነው። በራስህ ለማሰብ ድፍረት ይኑርህ የሚለውን ትልቅ ሐሳብ ካነሱ ሰዎች አማኑኤል ካንት የሚባለው ሰው ምንድነው ያለው? ለራስህ በማሰብ ማለት በራስህ ለማሰብ ድፍረት ይኑርህ ማለት ይሄ ሃይማኖት የሚያስቀምጥብህን ገደብ ሁሉ ጣሰውና ማሰብ ጀምር፣ መመራመር ጀምር፣ አዳዲስ ነገሮችን ለማወቅ ሞክር። ይሄ ነው እንግዲህ ዘመናዊነት የምንለው በዚህ ውስጥ የሚሰራ ነው ማለት ነው። ይሄ አስተሳሰብ ይሄ አብዮት ምን ይዞ መጣ? የራሱ የሆነ አምዶችን ይዞ ተነሳ ማለት ነው። የመጀመሪያው አምድ የምንለው ምክንያታዊነት ሉዓላዊነት ነው የሚል ነው። የሰው ልጅ ሉዓላዊነትን የሚያጸናው ምንድነው? ምክንያታዊነቱ ነው። ያ ማለት ዋናው ሐሳብ እውነትን፣ ስነ ምግባርንና የፖለቲካን ስርዓትን ለመወሰን የመጨረሻው ስልጣን ያለው የሰው ልጅ አመክንዮ ነው። ከዚህ በፊት ስልጣን የነበራቸው ነገሮች የእግዚአብሔር ቃል ወይም መገለጥ፣ የቤተ ክርስቲያን ትምህርት ወይም ልማድ፣ የንጉስ ቃል ወይም ስልጣን በሙሉ በምክንያት ሚዛን መፈተሽ አለባቸው ነው የሚለው። ዘመናዊነት እሱ ነው። ራሽናል ካልሆነ አንድ ነገር ዝም ብዬ ምን አላደርገውም፣ አልወስደውም። ስለዚህ ምን ውጤት አመጣ ይሄ አስተሳሰብ? ይሄ ፒላር ምን ውጤት አመጣ? ይሄ አስተሳሰብ ዴይዝምን ወለደ ማለት ነው። ምን ማለት ነው? ዴይዝም የምታውቁት አመለካከት ነው። እግዚአብሔር ይህን ዓለም እንደ ሰዓት ሰርቶት ሞልቶት ምን ብሎታል? ጥሎት ሄዷል አይደለም? እናስ እግዚአብሔር ዓለምን እንደ ሰዓት ሰሪ ፈጥሮታል። ነገር ግን ከዚህ በኋላ በራሱ ሕግ እንዲንቀሳቀስ ትቶታል። በታሪክ ውስጥ ጣልቃ አይገባም የሚለውን አመለካከት ወለደ ማለት ነው። የመጀመሪያው ፒላር። ሁለተኛውን ፒላር እንመልከት። ሁለተኛው ፒላር የተፈጥሮ ሳይንስ የበላይነት ነው። ለዘመናዊነት አንድ ሰው ዘመናዊ ነው ስንል የመጀመሪያው ራሽናል ነው ወይ ነው ማለታችን ነው። ራሽናል የሆኑ ሰዎች ሁሉ ምኖች ናቸው? ዘመናዊያን ናቸው ብለን ነው የምንወስደው ማለት ነው። ዘመናዊነትን ስናስብ ሲምፕል ቀላል ነገር ይመስለናል። ራሳችንን ዘመናዊ ለማስመሰል በፋሽን ውስጥ ለመግለጥ እንፈልጋለን። በምንድነው በኑሮ ዘይቤያችን ለመግለጥ እንፈልጋለን። በቴክኖሎጂ አጠቃቀማችን ለመግለጥ እንፈልጋለን። ኖ ዘመናዊነት እሱ ብቻ አይደለም፣ እሱ ማለት አይደለም። እሱ እነዚህ ነገሮች ይሄ ወደ ፒላሩ መድረሻ ነገሮች ናቸው እንጂ መሳሪያዎች ቱልስ ናቸው እንጂ ዘመናዊነት ማለት በራስ ማሰብ በነጻነት የማሰብ ችሎታ ማለት ነው። እዚህ አስተሳሰቤ ላይ ሃይማኖትም ባህልም እና ደግሞም የሰው ስርዓትም ሊሰለጥኑ አይገባቸውም። እኔ በነጻነት ማሰብ እችላለሁ ነው። ነጻነት ነው ያወጀው ማለት ነው። ሁለተኛው የተፈጥሮ ሳይንስን ነው የበላይነትን ነው የሚከተለው ማለት ነው። ዋናው ሐሳብ ምንድነው? እውነተኛ ዕውቀት ማለት ሳይንሳዊ ዘዴን በመከተል በመሞከር በማረጋገጥ ሊረጋገጥ የሚችል ነገር ብቻ ነው ዕውቀት ምንለው። እውነት የምንለው እሱ ነው። የማይረጋገጥ ነገር ምን ሊሆን አይችልም? እውነት ሊሆን አይችልም። ከዚህ ውጪ ያሉት ነገሮች ስነ መለኮት፣ ስነ ምግባር፣ ውበት፣ የእምነት ወይም የአስተያየት ጉዳዮች ናቸው እንጂ እውነትና ዕውቀት ሊሆኑ አይችሉም ብሎ መወሰን ነው። አንድን ነገር እውነት ሊያደርገው የሚችለው መዳሰስ አለበት፣ መነካት አለበት፣ መመርመር አለበት፣ መጨበጥ አለበት እንጂ
አለዛ ሐሳብ ብቻ ነው ወይም ደግሞ ምንድነው ግላዊ የሆነ ዕውቀት ነው ማለት ነው። ስለዚህ የእውነት ወይም ምን አመጣ ፋክት እና በእሴት መካከል ትልቅ ክፍፍልን አስከተለ ማለት ነው። ሳይንስ ስለ እውነታዎች ይናገራል፣ ሃይማኖት ደግሞ ስለ ግላዊ እሴቶች ይናገራል ብሎ እንዲያምን ሆነ ማለት ነው። ስለዚህ ሃይማኖተኝነት ማለት በዘመናዊ አስተሳሰብ ግላዊ ስሜትህ ነው እንጂ እውነት አይደለም። ምክንያቱም በምን ፕሩፍ ታደርግልኛለህ? ሶስተኛው ፒላር ሁለንተናዊ እውነትና የእድገት ተስፋ ናቸው። ሁለንተናዊ እውነትና የእድገት ተስፋ የምንለው ዋናው ጭብጥ ዋናው ሐሳብ ያለው የሰው ልጅ ምክንያታዊና ሳይንስ በየትኛውም ባህልና ዘመን የሚሰሩ ሁለንተናዊ እውነቶችን የሥነ ምግባር መርሆችን ሊያገኙ ይችላሉ ብሎ በሰው ላይ ማመን ነው። ምን ማለት ነው? የእድገትን ተስፋ ሲያደርግ በዚህ ሁለንተናዊ ዕውቀት ላይ ተመስርቶ የሰው ልጅ ከድንቁርና፣ ከበሽታ፣ ከድህነትና ከጦርነት ነፃ የሆነችን ፍጹም የሆነውን ማህበረሰብ ወይም በምድር ላይ መገንባት ይቻላል የሚል ብሩህ ተስፋን መያዝ ማለት ነው። ይሄንን ተጠቅሞ ታሪክ ወደ ኋላ የሚመለከት ሳይሆን ሁል ጊዜ ወደፊት የሚራመድ የእድገት መስመር ነው ብሎ ማመን። ስለዚህ እውነት ሁል ጊዜ ወዴት ነው ያለው? ወደፊት እንጂ ወዴት አይደለም፣ ወደ ኋላ አይደለም። እውነት ወደ ኋላ ሊገኝ አይችልም፣ ወደፊት ነው። ገና አንድ ነገር መርምረን ያልደረስንበት ካለ ስላልደረስንበት የኋላው ሊነግረን አይችልም። የወደፊቱ ዕውቀት የወደፊቱ ምርምር ገና ስለዚህ ዓለም ሊነግረን ይችላል። ታሪክ የሚባል እውነት የሚባል ነገር የለም። እዚህ መጽሐፍ ጋር ስትመጡ ደግሞ ምንድነው ሁል ጊዜ እውነት ያለው የት ነው ይለናል። ይሄ መጽሐፍ ከጥንት ነው ይለናል አይደል? ወደ ኋላ ይወስደናል። ሳይንስስ እውነት ያለው ወዴት ነው? ወደፊት ነው ይለናል ማለት ነው። ሶስተኛው ፒላር ይሄ ነው። አራተኛው ፒላር የምንለው የግለሰባዊነትን ጉዳይ ነው የሚያነሳው ወይም የግለሰባዊነት መነሳት ነው። ዋናው ሐሳብ የግለሰባዊ ማንነት የሚወስነው ወይም የግለሰቡን ማንነት የሚወስነው ከእግዚአብሔር ወይም ከማህበረሰቡ የሚገኝ ሚና ሳይሆን ይላል በራሱ ምርጫና ስኬት ነው ይላል። እያንዳንዱ ግለሰብ የራሱን ዕጣ ፈንታ የመወሰን መብትና ችሎታ አለው። ስለዚህ የአስተሳሰብ አይታችኋል ወደ ምን አመጣን? ለዲሞክራሲያዊ፣ ለሰብአዊ መብቶች፣ ለነፃ ገበያ መሰረት ከመጣሉም ባሻገር ድህረ ዘመናዊነትን ደግሞ ምን አደረገልን? አዋለደልን ማለት ነው። ሶስተኛውን እውነት ተናግሬ ሐሳቤን እዚህ ላይ እገታና በሚቀጥለው መጣለሁ። ታዲያ ይሄ በሰው ልጆች ሁለንተናዊ ህይወት ላይ ምን አይነት ለውጥ አስከተለ የሚለውን ነገር ጥቂት መመልከት ያስፈልገናል። ዘመናዊነት የምንለው ማለት ነው ምን አስከተለ፣ ምን አመጣብን የሚለውን ነው። ዓለማዊነት የሚለውን ነገር ለማየት ጊዜ ካገኘው አወራበታለሁ። እነዚህን ለማነጻጸር ያስፈልጋል። ምክንያቱም ዋናው ፕላትፎርም በዚህ ዘመን ምናዊነት ነው፣ ዘመናዊነት ነው። ዘመናዊነት የአስተሳሰብ ለውጥ ብቻ አልነበረም። የዕለት ተዕለት ህይወት ከስሩ ለውጦታል የሰውን ህይወት። ምክንያቱም ሰውን ከገጠር ወደ ከተማ በኢንዱስትሪ አብዮት ሰዎችን ከግብርና ወደ ፋብሪካ አመጣቸዋል አይደለም? ዘመናዊነት ጥቅም አለው። ጊዜን የሚረዳበት መንገድ
ሰው ጊዜን የሚረዳበትን መንገድ ለውጧል። በተፈጥሮ ዑደት ላይ የተመሰረተውን ጊዜን የመለወጥ አስተሳሰብ በሰዓት እና ምንድነው በዚህ በፋብሪካ የስራ መርሃ ግብር ለውጦታል ማለት ነው። ሰውን ጊዜ የሚቆጥርበት ምንድነው ለእያንዳንዱ ስራው በሚሰጠው ዋጋው ልክ አድርጎታል ማለት ነው እንጂ የተፈጥሮ ዑደትን በመከተል አይደለም ማለት ነው። ፖለቲካን፣ ኢኮኖሚን፣ ትምህርትን እያንዳንዱን የራሱ የሆነን ህግና ስርዓት ያለው የተለየ ሉላዊነትን እንዲያመነጭ አድርጎታል ማለት ነው። ሌላውስ ይሄ ዘመናዊነት በስነ መለኮት መነጽር ስንመለከተው አንድ እውነታን ያሳየናል። እሷን ተናግሬ ጊዜውን ልቋጭ። ምንድነው በዚህ በ20ኛው ክፍለ ዘመን አጋማሽ የዘመናዊነት ብሩህ ተስፋ በከፍተኛ ሁኔታ መልኩን እየቀየረ መምጣቱ ራሱ በእኛ መነጽር ወይም በስነ መለኮት መነጽር የችግሩን ታላቅነት ማሳየት ያስችለናል ማለት ነው። ለምሳሌ ሁለቱን የዓለም ጦርነቶችን መመልከት ይችላልላችሁ ዓለማችን ማለት ነው። የሰው ልጅ ምክንያታዊና ሳይንሳዊ ወደ ፍጹምነት ማምራት ያስችለናል ብሎ ቢያምንም በዘመናዊ አስተሳሰብ ውስጥ ማለት ነው ከዚህ በፊት ታይቶ የማይታወቅ ጥፋትና ጭካኔ የመጣው መቼ ነው? ይሄ ሬኔሳንስ ከመጣ በኋላ ነው። ይሄ ተሐድሶ፣ ይሄ ለውጥ ከመጣ በኋላ፣ ኤንላይትመንት ከመጣ በኋላ ነው ሰው ወደ ፍጹም ጭካኔና ክፋት ውስጥ መግባት የቻለው ማለት ነው። ሁለተኛው የኛ እይታ ዘመናዊነት የሚለውን ነው ወይ የሚለውን ነገር ለመገምገም ሁለተኛው የምናስቀምጠው ነገር ምንድነው? የአካባቢን ጥፋት እንዴት እንደመራው ማየት ይቻላል ማለት ነው። ቴክኖሎጂ ተፈጥሮን ከመግዛት አልፎ ወደ ማጥፋት ነው የሚሄደው ማለት ነው። አሁን የሚታየውን የአይአዩን የሮቦቱን ምናምን ቴክኖሎጂ ተመልከቱት። ዓለምን የጠቀማት የለወጣት እና የበለጠ ለሰው ልጅ ምቹ ያደረጋት የሚሄድ ቢመስልም ፍጻሜው ግን ምን ያደረጋት ነው? ያጠፋት መሆኑ ግልጽ ነው ማለት ነው። እንዴት በመጽሐፍ ቅዱሳዊ ንጽረት ማየት እንችላለን? ዘመናዊነት እግዚአብሔርን ከስዕሉ ሲያስወጣ ለህይወት ትልቁ ጥያቄ ወይም እኔ ማን ነኝ? ለምን እኖራለሁ? ከሞት በኋላ ህይወት አለ ለሚሉ ጥያቄዎች ምን መስጠት አልቻለም? መልስ መስጠት አልቻለም። የኛ መነጽር እንደዛ ነው። ዘመናዊነት ምን አልሰጠንም? ራሳችንን እንድናውቅ እኔ ማን ነኝ? ለምንስ እኖራለሁ? ከሞት በኋላስ በቀጣዩስ የትኛው ያህል ምርምር ቢደረግ ከዚህ በኋላ ስላለው ነገር ዘመናዊ አስተሳሰብ ሊነግረን ይችላል ወይ የሚለውን ማስተዋል ይችላልን ማለት ነው። ይህ እንግዲህ ወደ ህይወት ትርጉም የለሽነት ወደሚመስል ገጽ ህይወትን አምጥቷል ነው ምንለው። ዘመናዊነት ከጥቅሙ ይልቅ ጉዳቱ ምን ብሏል ማለት ነው? አይሏል። ስለዚህ መጽሐፍ ቅዱሳዊው ንጽረት የዘመናዊነት ውድቀትን አስቀድሞ ይነግረናል ማለት ነው፣ ይተነብይልናል። ምክንያቱስ የኃጢአት እውነታን ዘመናዊነት ችላ ስለሚል። ዘመናዊነት ትልቁ የሚያደርገው ነገር የኃጢአት እውነታን ምን ያደርገዋል? ችላ ይለዋል። የሰው ልጅ የኃጢአት ተፈጥሮን ይክዳል። ስለዚህ የሰው ምክንያት በራሱ በኃጢአት የተበከለ ከመሆኑ የተነሳ ፍጹም የሆነ ስርዓትን ሊፈጥር እንደማይችል እናውቃለን። ይልቁኑ ሳይንስ እና ቴክኖሎጂ ለበለጠ ጥፋት ካልዳረገው በስተቀር ማንነቱን ለበጎ ሊለውጥለት አይችልም። ምክንያቱም የዓለማችን ዋነኛው ችግር
ስነ መለኮት ብሎ የሚነሳው ምንድን ነው? ኃጢአት ነው። ኃጢአት ነው። የእግዚአብሔርን አስፈላጊነት እውነተኛ ትርጉም ስነ ምግባርና ተስፋን ሊገኙ የሚችሉት ከፈጣሪ ከአምላክ ጋር ባለ ግንኙነት መሆኑን ዘንግቷል። እግዚአብሔርን ስናስወጣ ዘመናዊ ዓለም እግዚአብሔርን ስለማይፈልግ ማለት ነው። ስናስወጣ የሰው ልጅ የራሱን መንገድ መምረጡ የማይታበል ሀቅ ነው። ምክንያቱም ዘመናዊነት ትልቁ ነገር አስቀድመን የዘመናዊነትን ሞቶ አስቀምጠናል ማለት ነው። እሱን እንደገና በአንድ ቃል ተናግሬ መጨረስ ነው የምፈልገው ማለት ነው። ዘመናዊነት ሲጀምር ዓለም ምን የሚል ብያኔ ላይ ደርሷል? እንደዚህ የሚል ነው። ዘመናዊነት ህይወትን ሲተረጉም ምንድን ነው የሚለው? የሰውን ልጅ ነፃነት መውጣትን የማወጅ ፕሮግራም ነው ብለናል። ስለዚህ ዘመናዊነት ማለት የቴክኖሎጂ እድገት ወይም አዲስ ፋሽን ብቻ ሳይሆን ምን ማለት ነው አልን? በሰው ልጅ ምክንያት ወይም ሪዝን ላይ ታምነን በሳይንስና በቴክኖሎጂ አማካኝነት ፍጹም የሆነን ማህበረሰብ በምድር ላይ መገንባት እንችላለን የሚል አመለካከት ነው። ስለዚህ ይሄንን ምልከታ ሰዎች ሞከሩት። አሁን ደግሞ በዚህ በ20ኛው ክፍለ ዘመን ደግሞ በ21ኛው ክፍለ ዘመን ዲስፕሩፍ ተደረገ፣ እንደማይሰራ ታወቀ ማለት ነው። ዘመናዊነት የምንለው ጉዳይ ይሄ ነው። ዓለማዊነትን ጊዜ ካገኘው ይሄንን መድረክ ተጠቅሞ ዓለማዊነት እንዴት እንደሚሰራ ለማሳየት ሞክራለሁ። ቅድም ወንድሜ ዮሲያስ ስላነሳው ነጥቡን እኔ ብዙ መናገር ያልፈለኩት ለዛ ነው። ዓለማዊነት ተነግሯል፣ ዘመናዊነት ተቀምጧል። ስለዚህ እነዚህን እኔና ከዛ ቸርች ውስጥ እንዴት ፋንክሽናል ይሆናል ይሄ ነገር የሚለውን ነገር ጊዜ ወስደን እንድናወራበት ይሁን ማውራት እንችላለን። ስሜ ሙልቀን ይባላል። ትንሽ ዘግየት ብዬ ነበር የመጣሁት፣ ግን አንድ ጥያቄ ላቀርብ እፈልጋለሁኝ። ጥያቄው ምንድነው? ዓለም እና ዓለማዊነት ሁለቱን የሆነ ክሊር የሆነ እንትን ቢቀመጥ። ዓለም የሚለው አለ፣ ቅድም አንተ እንደገለጽከው አዮንና ኮስሞስ ሚል አለ፣ በሁለት እንከፍለዋለን። ዓለማዊነት ደግሞ አለ፣ ወርልድ ላይንስ ሚል እና እሱ ደግሞ ትንሽ ለየት ያለ ሀሳብ ነው እና ሁለቱን መጽሐፍ ቅዱስ ይናገራል። ከዚህ ዓለም እንዲህ ያለ ብዙ ቦታ ላይ ይናገራል። በተለይ የጳውሎስ መልእክቶች ላይ በሰፊው ይናገራል። ዮሐንስ ወንጌል ላይም አለ። ስለዚህ የሚያነሱ ብዙ ሀሳቦች አሉ ስለ ዓለም እና ዓለምና ዓለማዊነት ክሊር በሆነ እንትን ትንሽ ዲፋይን እንዲደረግልኝ ፈልጌ ነው። ዓለምና ዓለማዊነት። እኔም እንኳን ለ12ኛው የቤሪያ ጉባኤ እንኳን እግዚአብሔር አደረሳችሁ አደረሰን። እዚህ ጋር ቁጭ ብዬ ያሰብኩት ምን ነበር? አመቱን እኮ ማክበር አለብን። እናከብራለን፣ እውነት እናከብራለን። አመታችን እናከብራለን። አንደኛ አመት፣ ሁለተኛ አመት እያለን ማክበራችን አይቀርም። እናንተም እስካሁን ድረስ እኛን እየሰማችሁን ስለሆነ እየጠየቃችሁ ስላለም እየተሳተፋችሁ ስለሆነም በጣም ላመሰግናችሁ ወዳለሁ። እግዚአብሔር ይባርካችሁ። ወንድማችን ጆሲም ከኛ ጋር ተቀላቅሏል። እንኳን ደህና መጣህ ብላችሁ ቅድም ጭብጨባችሁ አነስተኛ ነበር፣ ሞቅ አድርጋችሁ ተቀበሉ። እሺ፣ እኔ የማነሳው ነጥብ በቤተ ክርስቲያን አውድ ውስጥ ዓለማዊነት አለ ወይ? ሊንጸባረቅ ይችላል ወይ? ካለ ደግሞ እንዴት ይገለጣል የሚል ነው። እሱን ነው የማነሳው። እንግዲህ መጋቢ ኢያሱ ያነሳውን ጠቅለል አድርጌ ላስቀምጥ። እንግዲህ የንጥረተ ዓለም ጉዳይ ነው አሁን የምናወራው። ስለ ዓለማዊነት ነው የምናወራው። ዓለማዊነት እንግዲህ ዓለማዊነት የክርስትና ተቃራኒ ነው ማለት። ዓለማዊነት ማለት ከዓለም ነው የመጣው አይደለ?
ዓለማዊነት ከዓለም ነው የመጣው። ዓለም የሚለው እንግዲህ ወንድማችን ዮሲ 3 ትርጉሞችን አሳይቷል። እኛ ግን የምናተኩረው ዓለማዊነት ማለት በወደቀው ስርዓት ውስጥ በአጋንንት ጥላ ስር ያለውን ስርዓቱን ሲስተሙን ነው፣ እሱን ነው የምናወራው። እሱ አይነት ህይወት ነው። እሱ አይነት ህይወት ጨለማ ነው። ወደ ዓለም መጣ አይደል የሚለው፣ ጨለማም አላሸነፈውም ይላል። ያ እግዚአብሔርን አለማወቅ፣ እግዚአብሔርን ማክበር የሌለበት ስርዓት ነው ይሄ። እንደገና ክርስትና ደግሞ አንድ ንጥረተ ዓለም ነው። እነዚህ ሁለት ንጥረተ ዓለሞች ነው። በዚህ ሊጠቃልል ይችላል ባይነኝ እኔ። አንደኛው ምንድነው? ዓለማዊነት ማለት የወደቀው ስርዓት ያልነው እሱ ሰው ተኮር የሆነ ነው። መንፈሳዊነት ማለት ደግሞ የክርስትና ደግሞ እግዚአብሔር ተኮር ወይም እግዚአብሔር ማዕከል የሆነበት ንጥረተ ዓለም ነው። በዚህ ማየት በጣም ጥሩ ነው እላለሁ እና ሁለቱም ንጥረተ ዓለም ነው። እንግዲህ ዓለማዊነት ብዙ ነው፣ ዘርፉ ብዙ ቢሆንም ግን በአንድ ቅርጫት ውስጥ ማስቀመጥ ይቻላል። ሁሉም የእግዚአብሔር ተቃራኒ የሆነ ነው። ሌላኛው ደግሞ የእግዚአብሔር የሆነ ንጥረተ ዓለም አለ። ይሄኛውን በሶስት እንትን መጠቅለል ቢቻል ብዬ እኔ 3 ቦታ ልጠቅልለው ማለት ነው። ኢያሱ በዝርዝር አቅርቦታል። እኔ ልጠቅልል። የመጀመሪያው ስልጣንና የስልጣን ምንጭና እውነት። ስለዚህ ዓለማዊነት የስልጣን ምንጭና እውነትን እንዴት ያያል? ክርስትና ደግሞ የስልጣን ምንጭነትና እውነትን እንዴት ይመለከታል የሚለው ነው። እንግዲህ ዓለማዊነት ወይም ከክርስትና ልጀምር። የክርስቲያን ንጥረተ ዓለም የስልጣን ምንጭና እውነት ብሎ የሚያስቀምጠው የስልጣን ምንጩ ማለት ነው እውነት እግዚአብሔር ነው። የዚህ ስልጣን ምንጭ ደግሞ ራሱን በገለጠው በእግዚአብሔር ላይ ይመሰረታል። ዓለማዊነት ፍልስፍና፣ ዓለማዊነት ንጥረተ ዓለም ደግሞ የስልጣን ምንጩ ወይም የእውነት መገኛው ብሎ የሚያስቀምጠው ምክንያት ነው፣ አመክንዮ ነው። በተለይ ይሄ ኢንላይትመንት ላይ የመጣው ጊዜ 17ኛው ክፍለ ዘመን በኋላ ኢንላይትመንት ላይ ይሄ ነገር በጣም ጎልቷ ፊትም አለ፣ ግን የበለጠ የጎላው እዚህ ጋር ነው። የመጨረሻ የእውነት ማረጋገጫ ምንጩ ምክንያት ነው ያሉት ማለት። ስለዚህ ምንጩ ምንድን ነው? የስልጣን ከሆነ ዓለማዊነት ምክንያት ነው ይላል። ይሄኛው ሞደርኒዝም ነው። እንደውም ፖስት ሞደርኒዝም ጋር ስንመጣ ደግሞ አንጻራዊነት ነው። የአንድ ምንጭ አመክንዮም የሚለውን ያልፈውና አመክንዮ አንድ ነው እንጂ አልቲሜት ወይም ብቸኛ አይደለም ይላል ፖስት ሞደርኒዝም። ስለዚህ አንጻራዊነት ነው። ሞደርኒዝም አንጻራዊነትን መጀመሪያ የማህበረሰባዊ አንጻራዊነት ይል ነበረ። ፖስት ሞደርኒዝም ደግሞ ግለሰባዊ አንጻራዊነት ብሎ ያስቀምጠዋል ማለት ነው። ሁለተኛው ደግሞ የንጥረተ ዓለም ልዩነታቸው፣ ሁለተኛው የሰው መሰረታዊ ችግሩ ምንድነው የሚል ነው። የክርስቲያን ንጥረተ ዓለም የሰው መሰረታዊ ችግሩ ኃጢአት ነው፣ ከእግዚአብሔር መለየት ነው ይላል። መፍትሄው ደግሞ ከእግዚአብሔር ጋር መታረቅ ወይም ድነት ነው ይላል። ዓለማዊስ የሰው መሰረታዊ ችግሩ ምንድነው? እኩልነት ማጣት ነው፣ የፖለቲካ ውስብስብነት ነው፣ ኮራፕሽን ነው፣ አለመማር ነው፣ ድንቁርና ነው ይላል። የፈለገ ቢማሩ ግን እኮ ይህንን ሊያገኙት አልቻሉ። መሰረታዊ ችግሩ ግን አለመማር አይደለም፣ ከእግዚአብሔር መለየት ነው ይላል። ሶስተኛው ደግሞ ከስነ ምግባር አንጻር ነው። ክርስትና ምንድነው ብሎ የሚያምነው የሰው ልጅ የእግዚአብሔር ሞራል ኤጀንት ነው የሚል። የእግዚአብሔር ሞራል ኤጀንት ነው፣ ኤቲካል ኤጀንት ነው። በባህሪው እግዚአብሔርን እንዲገልጥ ነው የተፈጠረው ብሎ ነው የሚያወራው። ክርስትና ስንሆንም ደግሞ በክርስቶስ ኢየሱስ ካመንን በኋላ አንድ ትልቅ ተልእኮ አለን። እኛ ሞራል ኤጀንት ነን፣ እግዚአብሔርን የምናሳይ ነን ማለት ነው። ዓለማዊነት ደግሞ እንደዚህ። ስለዚህ ይላል ክርስትና የሰው ልጅ ሞራል ኤጀንት፣ የእግዚአብሔር ሞራላዊ ኤጀንት ስለሆነ ዓለም አቀፍ የሆነ ስርዓት አለ፣ ዓለም አቀፍ የሆነ የሥነ ምግባር ሕግ አለ፣ ደንብ አለ ብሎ ይቀበላል። ዓለማዊነት ግን እንደዛ አይነት ስነ ምግባር አይቀበልም፣ የለም፣ ሁሉም ለራሱ ልክ ነው ይላል። በተለይ ሞደርኒዝም ወይም ዘመናዊነት ስንል ሞደርኒዝም ምን ብሎ ያምን ነበር? ማህበረሰብ ነው ወሳኝ ይል ነበር። አሁን ግን ማህበረሰብም አይደለም፣ ግለሰብ ነው። ግለሰቡ እንደመሰለው የመኖር መብት አለው እንጂ ዓለም አቀፍ የሚገዛ ወይም ዓለም አቀፍ ሞራል፣ ዓለም አቀፍ ስነ ምግባር አለ ብሎ እነዚህ ሶስቱ ከንጥረተ ዓለም በንጥረተ ዓለም ደረጃ በጣም የሚለያዩበት ሶስቱ ነጥቦች ልናነሳ እንችላለን። በሰው ልጅ ሕይወት ውስጥ ደግሞ ዋነኛ ጉዳዮች ይሆናሉ ማለት ነው። እንግዲህ ይህንን ካልኩኝ አንጻር ቀጥሎ የማየው በቤተ ክርስቲያን ውስጥ አለ ወይ ዓለማዊነት በቤተ ክርስቲያን ውስጥ የሚለውን መልሱ አዎን ነው። ቤተ ክርስቲያን ውስጥ ሊንጸባረቅ ይችላል ወይ ነው?
አዎ ነው። መጀመሪያ እንደ ተቋም እንደ ቤተ ክርስቲያን በምን አይነት ሁኔታ ሊገለጥ ይችላል የሚለውን ነጥብ አነሳለሁ። በመቀጠል ደግሞ እንደ ግለሰብ እንዴት ሊንጸባረቅ ይችላል የሚለውን ነጥብ ነው የማነሳው። የመጀመሪያው በቤተ ክርስቲያን ውስጥ እንዴት ሊገለጥ ይችላል ይሄ ዓለማዊነት የሚለውን ስንመለከት ለዘብተኛ የመሆን ቤተ ክርስቲያን ውስጥ ለዘብተኛ ይሆን ስለ ክርስትና እንትን የሆነ ማለት ነው ጠንካራ ለእግዚአብሔር ለመኖር ራስን የመስጠት አስተምሮ ክርስቶስን ወደ ዳግም የሚመጣውን ክርስቶስን የሚያስጠብቅ አስተምሮ ሳይሆን ለዘብተኛ። እንግዲህ ሞደርኒዝም ላይ የተነሳው አንዱ ሊበራል ቴዎሎጂ ይባላል። የሊበራል ቴዎሎጂ ማለት የለዘብተኛ ነገረ መለኮት አስተምሮ የመጣው እሱ ነው። ሊበራል ቴዎሎጂ ነው እንግዲህ ወደ ዴይዝም የመጣው። ዴይዝም ማለት እግዚአብሔር ሞቷል ማለት ዓለምን ፈጥሯል ግን ሞቷል። ዓለም በራሷ ነው ጢው እያለ የምትሽከረከረው በራሷ ነው እንጂ እግዚአብሔር ሞቷል ፓሲቭ ነው ከፈጠረ በኋላ ትቶታል የሚል ዴይዝም ነው። እሱ ደግሞ እሱን ያመጣው ለሱ ደግሞ መገበሪያ የሰጠው ማን ነው? ሞደርኒዝም ቤተ ክርስቲያን ውስጥ ያመጣው የለዘብተኛ ነገረ መለኮት አስተምሮ ነው። ለዘብተኛ ወይም ሊበራል የማድረግ ነው። አሁን ሊበራሊዝም በቤተ ክርስቲያን የለም ወይ ብትሉኝ አለ ነው። የቤተ ክርስቲያን አስተምሮም ይህንን ሊበራሊዝምን ወይም ለዘብተኝነትን የሚቋቋም እና ቅዱሳን ጠንካራ እንዲሆኑ የሚያደርጋል። ከዚሁ ጋር ምን አይነት ነገር አለ መሰላችሁ? እንግዲህ እናንተ ማግንጆ ሲማግዘኝ ይሄ ኮንሱመር ክርስቲያኒቲ የመጣ ነው። የኮንሱመር ማለት ሸማችነት ምን ማለት ነው? የሆነ ነገር ለማግኘት ወደ ቤተ ክርስቲያን የመምጣት ነገር በደንብ አለ። ሰባኪያንም እንዲህ ብለን እንጸልያለንም እንሰብካ የሆነ ነገር አገኛለሁ ብለን የምትጠባበቅ ብለን ሁሉ በመገለጥ እንነግራቸዋለን። ስለዚህ ሁሉም ሰው ለምን ይመጣል? የሆነ ነገር ላይ የሽመታ መንፈስ። ስለዚህ እዚህ ካላገኘ እዛኛው አጥቢያ ይሄዳል፣ እዛ ካላገኘ ቸርችን ገበያ አድርጎ የማየት የሸማችን ኮንሱመር ክርስትና እየመጣ ነው። ቤተ ክርስቲያን ውስጥ ይህንን ማየት ቀላል ይመስለኛል ማለት ለዘብተኝነትን እናያለን። ሁለተኛው የምናየው ምንድን ነው? የሞራል ዝቅ ማለት ከስነ ምግባር አንጻር ውድቅ ያለ መጀመሪያ ከአስተምሮ አንጻር የነበረው ነው የነገርኳችሁ። አሁን ደግሞ ከስነ ምግባር አንጻር ዝቅ ያለ ወይም ቤተ ክርስቲያንን ስለ ክርስትና መሰረታዊ እንትን ማለት ነው ለክርስቶስ ያለን የመሰጠት ነገርና ከስነ ምግባር አንጻር ውርድ ያለ ህይወት ቅዱሳን እንዲኖሩ እየተበረታቱ ያሉበት ሁኔታ እናያለን ማለት ነው። በቀላሉ እችን ጥያቄ እስቲ እናንሳ። ድሮ ከቤተ ክርስቲያን ባክ የሚያደርግ ሰው ነበረ። ብዙ ነው ባይባልም ነበረ። ወደ ቤተ ክርስቲያን የሚመጣም ሰው ብዙ አይደለም፣ ግን ባክ የሚያደርግ አሁን ባክ የሚያደርግ ታውቃላችሁ? ለምን ባክ ያደርጋል? እዚሁ ሆኖ እንጂ ያደርጋል አይደል? ምን የሚያደርገው የሚሞግተው ከስነ ምግባር አንጻር የሚሞግተው ንስሐ እንዲገባ ጥሪ የሚያደርግለት አይነት ክርስትና ጠፍቷል። ይሄ አንዱ ክርስትና ከስነ ምግባር አይለይም። የጌታ ኢየሱስ ክርስቶስ አስተምሮ ከስነ ምግባር ጋር የተያያዘ ነው። የስነ ምግባር ስንል እንግዲህ የኛ የክርስትና ከብሉይ ኪዳን ጀምሮ ስነ ምግባርና ሃይማኖት የተያያዘ ነው፣ አንድ ላይ ያለ ነው። ሃይማኖት ስንል እምነታችን ነው። ስነ ምግባር ስንል ህይወታችን ነው። ስለዚህ እምነታችን ከስነ ምግባራችን ወይም ከተግባራዊ ህይወታችን ጋር አንድ ላይ የተጋመደ የተያያዘ ነበር። አሁን ግን ምን ሆነናል ማለት ነው? የክርስቲያን ስነ ምግባር ዝቅ ያለ እንደውም የተረሳ ይመስላል። ግን ወደድንም ጠላን ክርስትናን የሚገልጠው ምንድነው? ህይወት ነው የሚለው ልብ ማለት ያ። ሶስተኛው ሃይማኖተኝነት በቤተ ክርስቲያን ውስጥ ይታያል። ሃይማኖተኝነት ስል ምን ማለቴ ነው? ከእግዚአብሔር ጋር ያለን ቀጥተኛ ግንኙነት ላይ ሳይሆን ወደ ጎን ያለው ነገር ላይ ማተኮር ነው፣ ስርዓት ላይ ማተኮር ነው። እንግዲህ ዓለማዊ ክርስቲያኖች ሲሆኑ ምን ይሆናሉ ማለት ነው? ሃይማኖተኞች ይሆናሉ። ምን ማለት ነው? ይሄ ማለት ነው ቤተ ክርስቲያን ውስጥ ምን አለ ማለት ነው? ቤተ ክርስቲያን ውስጥ
ወደ ጎን ስላለን ግንኙነት ነው እንጂ የምንጨነቀው ከእግዚአብሔር ጋር ያለን ቀጥተኛ ግንኙነት ላይ ከእግዚአብሔር ጋር ያለን ይሄ ፐርሰናል ኮሚትመንት ላይ ችላ የተባለበት ጊዜ አይነት ነገር እናያለን ማለት ነው። ሌላኛው ይሄኛው በቤተ ክርስቲያን የሚታይ ነገር ነው። መንፈሳዊ ስርዓቶችን እንደ ቀላል መቁጠር ለምሳሌ ቤተ ክርስቲያን ውስጥ የሚደረጉ ስርዓቶች አሉ አይደል? ቤተ ክርስቲያን ውስጥ ምን አለ? መንፈሳዊ ስርዓት አለ። የጌታ እራት እንደ ምሳሌ ብንወስደው ቅልል አድርጎ መመልከት። አንዳንዶች ለፈውስ ያደርጉታል። እንደውም እኔ በግሉም የጌታ እራትን እወስዳለሁ ያለኝም ሰው ገጥሞኛል ማለት ይሄማ የጌታ እራት ሳይሆን የራስ ነው ብየዋለሁ። ቅልል የማረክ መንፈሳዊ ስርዓቶች ጸጋ የምናገኝባቸው እንደ ሚንስ ኦፍ ግሬስ ሳይሆን እንደው ዝም ብሎ ስርዓት ተደርጎ የመውሰድ ልማድ እየተለመደ ነውና ይሄ ምንድነው ካልን ይሄ ዓለማዊነት የእውነተኛ የክርስቶስ ቤተክርስቲያን መገለጫ አይደለም። ስም አለ ግን ምን ያለ ነው? የሞተ ነው። ሁሉ አለኝ የምትል ነገር ግን ጌታን ከውጭ ያደረገች ቸርች ምልክት እንደሆነ እንመለከታለን። እንደ ግል ስንመለከት እንግዲህ እንደ ተቋም ብቻ እንደ ግል እያንዳንዳችንን ራሳችን ስንጠይቅ በቤተ ክርስቲያን ውስጥም ምን አለ ማለት ነው? ዓለማዊ ሕይወትን የሚያንጸባርቁ ዓለማዊ ክርስቲያኖች አሉ ማለት። ዓለምን የሚመስሉ ክርስቶስን የማይመስሉ ቃሉን የማይመስሉ ዓለማዊ ክርስቲያኖች በቤተ ክርስቲያን ውስጥ እንዳሉ ይህንን መመልከት ቀላል ይሆናል ማለት ነው። አለ ወይ? ይሄ ሊኖር ይችላል ወይ ካልን ዛሬ ብቻ አይደለም ጥንትም ነበር። ቅድም ጆሲ ያነሳው አንድ ጥቅስ አለ። ሮሜ ምዕራፍ 12 ቁጥር 12 ላይ ምን የሚል ቃል ተጽፎልናል? ይህንን ዓለም አትምሰሉ ይላል። እንግዲህ ጳውሎስ ይህንን ዓለም አትምሰሉ ሲል ሰው በክርስቶስን አመኛለሁ ካለ በኋላም ይህንን ዓለም መስሎ ሊኖር ይችላል ማለት አይደለ? ስለዚህ ይህንን ዓለም እየመሰለ የሚኖር ክርስቲያን አለ ማለት ነው። ይሄ ዓለም ምን ይመስላል? መልኩ ምን አይነት ነው ካልን አሁንም ቅድም ጆሲ የጠቀሰውን ጥቅስ ነው የምጠቅሰው እኔ። አንደኛ ዮሐንስ ምዕራፍ 2 ከቁጥር 15 እስከ 17 ላይ ዓለምንና በዓለም ያለውን ምን አትበሉ? አትውደዱ። ዓለምን አትውደዱ ይላል። በዓለም ያለውን ደግሞ አትውደዱ ይልና ዮሐንስ ምንድነው ይሄ ሲል ሶስት ነገሮችን ያስቀምጥልናል። አንደኛው የሥጋ ትምክት ነው፣ የሥጋ ምኞት ነው ይላል። ሁለተኛው ደግሞ የዓይን አምሮት ነው ይላል። ሶስተኛው ደግሞ የሥጋ የገንዘብ መመካት ነው ብሎ ያስቀምጥልን። እነዚህ ዓለም ላይ ዓለምን እንግዲህ ምን የሚያደርጉ ዓለምን ወይም ዓለማዊነት ላይ በትክክል የሚታዩ ናቸው። የሥጋ ምኞት ማለት ምን ማለት ነው? ራሱን ያማከለ አምላኩን የማያስብ ስለ ራሱ ብቻ ደስታ፣ ጥጋብ፣ ተድላ ብቻ የሚያስብ ማለት ነው። ምንም ነገር ሲያስብ ራሱን ነው የሚያስበው። ሆዳቸው ምናቸው ነው ተብሏል? አምላካቸው ነው የተባሉት ሰዎች ማለት። ስለዚህ ትንቢት ሲናገር ሲሰብክ የሆነ ነገር ሲያደርግ የሚያስበው የራሱን ስጋዊ ምኞት ብቻ ነው እንጂ አምላኩ በሱ ላይ ያለውን ዓላማ እና ትዝ የማይለው ማለት። የዓይን አምሮት ማለት በዓይኑ ያየውን ሁሉ የሚያምረው ውጫዊ ነገር ላይ ብቻ የሚያተኩር ስለ መንፈሳዊ ስለ ውስጥ ነገር ምንም ግድ የሌለው ማለት። ልክ እንደ ሔዋን አየች ለመብላትም ደግሞ ጎመጀች የሚል ቃል። መጎምጀት ባየው ነገር ሁሉ መጎምጀት፣ ያየው ነገር ሁሉ የሱ እንዲሆን በሚታየው ዓለም ላይ ብቻ ተስፋውን ያደረገ ስለሚመጣው ዓለም ምንም የማያስብ ማለት ነው። የቤተ ክርስቲያን ውስጥ የለም ስታስቡ በደንብ አለ። የለም አትሉም እናንተ? በደንብ ነው ያለው። ሶስተኛው የገንዘብ መመካት፣ ባገኘው ሀብት ባለው ሀብት ነገር ሁሉ ምን የሚል ማለት የሚመካ ትምክቱ እግዚአብሔር ያልሆነ እና ባለው ነገር ሁሉ የሚመካ ባለው እውቀት ባለው ስልጣን ባለው አለኝ በሚለው ነገር ሁሉ የሚመካ ማለት። ገንዘብ ያለው ብቻ አይደለም፣ ገንዘብ የሌለውም ይመካል። እውቀትም ካለው ትንሽ በሷም ይመካል። ዘመድም ካለው በሷ ትንሽ ይመካል። እንደገና ደግሞ
ዘመዱ ባለስልጣን ከሆነ ብቻ የሆነ ነገር ያገኝ በእሷ የሚመካ ትምክቱን እግዚአብሔር ያላረገ ራሱን በእግዚአብሔር ፊት ያላዋረደ የለም በደንባል። ይሄ ዓለማዊነት ነው። እግዚአብሔር እንግዲህ እኛ ከዓለም አስመልጦናል። ሁለተኛ ጴጥሮስ ምዕራፍ 1 ላይ ቁጥር 3 ላይ ምን ይላል? በዓለም ካለው ክፋት አምልጣችሁ ከመለኮቱ ባህሪ ተካፋይ እንድትሆኑ ይላል። በዓለም ካለምን ክፋት በዓለም ካለ ማለት በወደቀው ስርዓት ውስጥ ካለው ክፋት አመልጣችሁ እኛ አይደለም ያመለጥነው፣ እሱ አስመልጦናል። ከመለኮቱ ባህሪ ደግሞ ተካፋይ አድርጎናል። ነገር ግን ዓለማዊነት ግን ይሞግተናል። ዓለማዊነት ግን እለት እለት እኛን ይሞግተናል። ዓለማዊ ሆነን እንድንኖር የጌታ ፍቃድ አይደለም። ከዓለማዊነት ወጥተን ወደ መንፈሳዊነት መምጣት ያስፈልገናል። እሴቶቻችንን ቫልዩዎቻችንን እንደ መጽሐፍ ቅዱስ ማድረግ ንጽረተ ዓለማችን እይታችን፣ አስተሳሰባችን፣ አደራረጋችን እንደ መጽሐፍ ቅዱስ እንድናረግ እግዚአብሔር ይጠራናል። ያንን እንዴት እናመጣለን የሚለውን ሳምንት የምንቀጥል ይሆናል። እንግዲህ አሁን በቀረችን ደቂቃ ምናልባት አሁን ወደ ውስጣችሁ ጥያቄ ከመጣ 10 ደቂቃ አለን። በዛች 10 ደቂቃ ጥያቄዎቻችሁን ታቀርቡና መልሶቻችንም ወደ ሳምንት ይሆናል። 10 ደቂቃ ጥያቄዎች ይሰጠንና እዛ ውስጥ እንመልስና ገና ብዙ የምናነሳቸው እንትኖች አሉ፣ ነጥቦች አሉ። ግን ተጨማሪ ጥያቄዎች ተስፋዬን በተናገራቸው ቅድም ሙሌ ያነሳውን ነጥብ ለመዳሰስ ሞክራለሁ። ዓለማዊነትን የበለጠ ዲቴይል እንመልከተው የሚለውን ነገር እናየዋለን። ዮሲም ይመልስልናል ብዬ አስባለሁ። ጥያቄዎች ካላችሁ ይሄ ዓለማዊነት አሁን ፓስተር ተስፍሽም ከዛ በፊት ደግሞ ዮሲ አንድ ነገር አንስተዋል። በተለይ ዮሲ ካነሳው ውስጥ እግዚአብሔር የፈጠራቸው ፍጥረታት ግን ያለ እግዚአብሔር ፈቃድ ኤክሰርሳይዝ ካደረገ፣ ለምሳሌ አሁን በዚህ ዘመን ላይ ሰው እንደ አምላክ የሚታይበት ከእግዚአብሔር ስርዓት የሚወጡበት ማለት ሰውየው ሳይሆን እግዚአብሔር የፈጠረው ነው ሰው፣ ግን ሰውየው ግን እንደ አምላክ የሚታይበት እግዚአብሔር የማይታይበት፣ በተለይ አሁን ባለንበት ዘመን ውስጥ እነዚህ ነገሮች በጣም እየጎሉ የመጡበት ጊዜ ነው። ስርዓቶች ራሳቸው ቤተክርስቲያን ውስጥ ስርዓቶች መጥፋት፣ እግዚአብሔር የሚያዘው ቃሉ የሚያዘውና እንዲህ አይነት ነገሮች አሉና ዓለማዊነት ቤተክርስቲያን ውስጥ ካለ ማን ነው የሌለው? ምክንያቱም ቤተክርስቲያን ውስጥ አሁን ዓለማዊነቱ አለ ተስፍሽና ዓለማዊነት ከሆነ ቤተክርስቲያን ውስጥ ካለ ማን የለም? ሁለቱም አብሮ አይኖርም። ምክንያቱም አንደኛው ይለቃል ስፍራና ተዛብዬ። እሺ፣ አመሰግናለሁ። ስሜ ቤቴል ነው። ጥያቄ ያለኝ ዘመናዊነት ሲብራራ ቅድም ምክንያታዊነት ተብሎ ተነስቷል። አንድ የዛ መገለጫ ባህሪ ነው የሚለው ማለት ነውና ቸርች ውስጥም አንዳንድ ጊዜ መንፈሳዊ አለመሆን በሚል ይገለጻል። ምክንያታዊ ለመሆን በሚሞከር ጊዜ ማለት በመጽሐፍ ቅዱሳዊ በሆነ መልኩ ሳይሆን በአኗኗር ስታይላችን ላይ አንዳንድ ነገሮች ላይ ምክንያታዊ ለመሆን በሞከርን ሰዓት መንፈሳዊነትን የለቀቅንና ትክክለኛ መንገድ ላይ እንዳልሆነን ይታያል፣ በእንደዛ ይገለጻልና ይሄ ነገር ኤክስትሪም ጽንፍ መውሰድ አይሆንም ወይ? ወይም ደግሞ ምክንያታዊነት እስከ ምን ያህል ማለትም ሰው መንፈሳዊ ሲሆን ወይም በጌታ ያለው ህይወቱ የበረታ ሲመጣ ለሚያደርገው ነገር ለእያንዳንዱ እንቅስቃሴው ጥንቃቄ በተሞላ መልኩ መሆን የለበትም ወይ? ሪዝናብልስ መሆን አያስፈልገውም ወይ? ሌላም ለማያምነው ማህበረሰብ ነገሮችን ማስረዳት የምንችለው በመንፈሳዊ መልኩ ሆኖም ፕላስ ደግሞ ሪዝናብል ስንሆን ነው ብዬ ነው ማምነውና ምክንያታዊነት የሚለው ላይ ትንሽ ማብራሪያ ቢሰጠን እንደ ቸርች። እኔ ዘመናዊነት ላይ በተባለው አሁን ከተነሳው ጋር አንድ ላይ እንዲመለስልኝ የምፈልገው
ቤተ ክርስቲያን ዘመን በደረሰበት ጊዜ ነው የምትመላለሰው። ማለት የጥንቷ ቤተ ክርስቲያን ያን ጊዜ በነበረው ስልጣኔ በነበረው የአኗኗር ዘይቤ ነው የነበረችው። አሁን ላይ ከዘመን አንጻር ያሉ ሲስተሞች የሶሻል ሚዲያ የተለያየ ነገር ቤተ ክርስቲያን ራሷን ፕሮሞት የምታደርግባቸው ብዙ ነገሮች አሉ። እንዴት ነው አንድ ቤተ ክርስቲያን ራሷን ከነዚህ ነገሮች አስታርቃ መሄድ ያለባት? ከተለያየ የክርስቲያኖች ስነ ምግባር፣ አለባበስ፣ ላይፍ ስታይል የተለያየ ነገር ዘመናዊነት ይመስለኛል። እንዴት ነው ያንን አስታርቃ ለምእመናኖቿ ጎን ለጎን ትክክለኛ የኑሮ ዘይቤ እንዲኖሩ ማድረግ የምትችለው ቢብራራ። ሰለሞን እባላለሁ፣ እዚሁ ቸርች ነኝ። የመጀመሪያው ማነሳው ጥያቄ ራሽናል ስለመሆን ቅድም አንስተን ነበር እና ራሽናሊቲን ካነሳን ሁሉንም አይነት የሚነገረንን ነገር ሁሉ መቀበል የለብንም። ስለዚህ ራሽናሊቲን ካነሳን በኋላ ደግሞ ሪላቲቭ ትሩዞችን ድጋሚ ደግሞ ማንሳት ጀመርን ማለት ነው። ስለዚህ ራሽናሊቲን ከተቀበልን ማለት ሁላችንም የራሳችን ምክንያት ካለን ከዛ ትሩዝ ደግሞ ሪላቲቭ ይሆናል። ከዛ አብሶሉት ትሩዝ ደግሞ እናጣለን ማለት ሁሉም ሰው አንድ የሚሆንበትን የሚስማማበትን ትሩዝ ያጣል ማለት ነው። ስለዚህ መጽሐፍ ቅዱስ ስለ አብሶሉት ትሩዝ ምን ይናገራል? ምን ያወራል? ወይም ደግሞ እሱም ሪላቲቭ ነው ወይ ኢሹዎችን የሚያነሳው? ምክንያቱም አብሶሉት ትሩዝ ያስፈልገናል ብዬ አስባለሁ። ሁሉም ሰው የጋራ የሚስማማበት እውነታ ያስፈልገዋል ብዬ አምናለሁና እንደኔ ብዬ ማወራ ከሆነ እናንተም እንደኔ ብላችሁ የምታወሩኝ ከሆነ ሁላችንም ሪላቲቭ ትሩዝ ውስጥ ነው ያለነው ማለት ነው። ስለዚህ መጽሐፍ ቅዱስ ስለ አብሶሉት ትሩዝ ምን ይናገራል የሚል ጥያቄ ነው ያለኝ። ሁለተኛው ጥያቄ ደግሞ ቤተክርስቲያንን እንደ ወይ አማኙን በጣም አሁን ላይ ያለነው ሞደርኒዝምን ስንመለከት እንደ ኮንሱመሪዝም አፕሮች በጣም እያየን ነበር አሁንና ያው እንደምናውቀው ማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ያለውን ሐሳብ እንዴት ነው ኮንሱመሪዝም የሚያየው? ለምኑ፣ አንኳኩ፣ ፈልጉ የሚለውን ቃል እንዴት አድርጎ ያየዋል? ምክንያቱም እንደ ሸማች ቤተክርስቲያን ከታየች እንደ ፈላጊ ወይ እንደ ጠባቂ ከታየች እንዴት ነው ይሄንን የእግዚአብሔርን ቃል እንዴት መጽሐፍ ቅዱስ እንዴት አድርጋ ትፈታዋለች ከኮንሱመሪዝም አንጻር የሚል ጥያቄ ነው ያለኝ። ሶ ቴንክ ዩ ጨርሻለሁ። እኔ አንድ ሁለት ነገሮችን ልናገር። አንደኛ ቤቴል ካነሳቸው ልነሳና ጥቂት ነው እሱ ላይ ማውራው፣ ግን በሚቀጥለው ደግሞ በስፋት እንመጣበታለን ማለት ነው። ዘመናዊነትን ይሄ ሞደርኒዝምን በአሉታዊነት በጣም አጉልቼ ለማሳየት ጥሬያለሁ። ደግሞም ሞደርኒዝም የዓለማዊነት ደግሞ ፕላትፎርም ነው ብያለሁ። እነዚህ ነገሮች ያዙልኝ። እነዚህ ሁለት ነገሮች ማለት ነው። መድረኩ ምንድነው ወይም መተወኛው መተግበሪያው ማነው ድራማው ዓለማዊነት ከሆነ ፑልፒቱ ደግሞ ምንድነው ዘመናዊነት ነው ብለናል። ግን ይሄ ዘመናዊነት የሚባል ነገር ምንም ጥቅም የሌለው ለዓለማችን ምንም እዚህ የሚባል ነገር ያልሰጠ ነው እያልን ነው ወይ? አይደለም። ስኬቶች የሉትም ወይ? አይደለም። እንደዛ እያልን አይደለም። ራሽናል መሆን በፍጹም አያስፈልግም እያልን ነው ወይ? አይደለም። እንደዛ እያልን አይደለም። ራሽናል ስንሆን ምን ማለት እንዴት ነው ራሽናል መሆን ያለብን የሚለውንም እንፈትሻለን ማለት ነው። ግን ለምሳሌ ከስኬቶቹ አኳያ ከሞደርኒዝም በቴክኖሎጂ፣ በሕክምና፣ በመብቶች ላይ ብዙ አወንታዊ እድገቶችን አምጥቷል። የማይዋሽ ነገር ማለት ነው። ሕክምና የት እንደደረሰ እናውቃለን። ቴክኖሎጂው የት እንደደረሰ እናውቃለን። ፍትህ ምን መልክ እንደያዘ እናውቃለን። ውድቀቱም ግልጽ ነው። የሰው ልጅ የኃጢአትን ተፈጥሮና የትርጉም ጥማት መፍታት አልቻለም። ምንድነው የሰው ልጅ ችግር የሚለውን መፍታት አልቻለም። ስለዚህ ወደ ተስፋ መቁረጥ እንድንመጣ አድርጓል። ምንድነው
ሰው ይሄንን ሁሉ ተምሮ ቅድም እንዳለን ሰው ሁሉ ተመራምሮ ሰው ይሄንን ሁሉ አውቆ እንዴት ያሰበውን ምንድነው ያሰበው ሰው አስቀድመን ብለናል። አሁንም አስረግጬ የምናገረው ማለት ነው። ምድርን የሰው ልጅ የሚኖርባትን ምድር ከእግዚአብሔር ነፃ የሆነ ግን ገነት የሆነችን ምድር አመጣለሁ ብሎ አሰበ በዘመናዊ አስተሳሰብ። እሱን ማምጣት አልቻለም ነው። ለምን? ስለ ዓለማዊነት ጥቂት ነገሮችን ላውራና ወደ ሐሳቤን ልቋጭ። ዓለማዊነት ሁለት መልክ አለው እንደምታውቁት በዓለም ላይ። አንደኛው ጠንካራ ዓለማዊነት የምንለው ማለት ነው። ጠንካራ ዓለማዊነት በጣም የተገለጠው ዓለማዊነት ምን የሚል ነው? ፖለቲካዊና ፍልስፍና ዓለማዊነት ሲሆን ይሄ ዓለማዊነት ዋናው ሐሳብ እምነትና ሃይማኖት ከህዝብ ህይወት ሙሉ በሙሉ መውጣት አለባቸው። እግዚአብሔር የሚባል ነገር አያስፈልግም። ሃይማኖት የግል ጉዳይ ብቻ ነው። ፖለቲካ፣ ትምህርት፣ ሳይንስና ስነ ምግባር በሙሉ ከእግዚአብሔር ነፃ በሆነ መንገድ መመራት አለባቸው የሚል የደረቀ አቋም ማለት ነው። እግዚአብሔር የለም የሚል ፊት ለፊት የወጣ ያገጠጠ አስተሳሰብ ነው። ሁለተኛው ግን ለስላሳው ዓለማዊነት ነው። አሁን ቤተክርስቲያንን እየተፈታተናት ያለው ይሄ በጣም ለስላሳው ዓለማዊነት ነው። ለስላሳው ዓለማዊነት ምንድን ነው የሚለው? ይህ ባህላዊና ማህበራዊ ዓለማዊነት የምንለው ለስላሳው ዓለማዊነት ዋናው ሐሳብ በቀጥታ እግዚአብሔር የለም አይደለም የሚለን ምንድን ነው? የዕለት ተዕለት ህይወትህ የሚመራው እግዚአብሔር እንደሌለ አድርገን እንድትኖር በማድረግ ነው። በየዕለቱ ስትኖር ምን ያህል ነው እግዚአብሔር ኮንትሮል ያደረገው ህይወትህን ነው። አስቀድሜ ምን ብያለሁ? ክፉ ከሆነው ከዚህ ዓለም ያድነን ዘንድ አይደለም ያልነው? ክፉ ከሆነው ከዚህ ዓለም ክፉ የዚህን ዓለም ምንነት አይተናል። ከዚህ ዓለም ያድነን ዘንድ ይሄንን ስንል ቻርልስ ቴለር የተባለ አንድ ሰው የተናገረው ምንድነው? ከ500 ዓመት በፊት ይላል። ይሄ ለዘብተኛ ዓለማዊነትን ነው የሚያቀነቅነው። ከ500 ዓመት በፊት በእግዚአብሔር አለማመን ከባድ ነበር። ሰው በጣም እንትን ስለሆነ ማለት ነው። ዛሬ ግን በእግዚአብሔር ማመን ነው ከባድ። ሰው በእግዚአብሔር ከሚያምን ይልቅ በገንዘቡ፣ በእግዚአብሔር ከሚያምን ይልቅ በእውቀቱ፣ በእግዚአብሔር ከሚያምን ይልቅ በሆነ ፖለቲካል ስርዓቱ በዛ ቢያምን በጣም ነው የሚቀለው በእግዚአብሔር ከሚታመን ከሚደገፍ ይልቅ ማለት ነው። ስለዚህ አያችሁ ክፉ ከሆነው ዓለም ማለት እግዚአብሔር በዚህ ህይወት ውስጥ የተወልን አንድም የሆነ ኢንች ስፍራ የለውም ማለት ነው። በእግዚአብሔር ማመን ምንም ቦታ የለውም። ትዳራችን ውስጥ፣ አስተሳሰባችን ውስጥ፣ የዕለት ተዕለት ተግባራችን ውስጥ፣ በሁሉም ነገሮቻችን ውስጥ አለ እያለን ነው። ዓለማዊነት ደግሞ አይ እግዚአብሔርን ይገድበዋል። የሆነ ቦታ ማለት ነው። የሆነ ቦታ ብቻ ይኖራል፣ የሆነ ቦታ ደግሞ የለም እግዚአብሔር። እንደዚህ ብዬ አጽንኦት ሰጥቼ አንድ ጉዳይ ላይ ላወራ ማለት ልናገር። ባለፈው በዚህ መድረክ ላይ ከጣዖት አምልኮ ጋር የተያዘ አንድ የካልቪንን አባባል ተጠቅሜያለሁ። ማለት ልባችን የጣዖት ፋብሪካ ነው ብለናል አይደል? በየቀኑ የምናመልካቸውን ፋብሪኬት ያደርጋል የኛ ልቦና። ለምንድን ነው እንደዛ ያልኩት? ከዓለማዊነት ጋር አያይዤ ላወራ ስለፈለኩ ነው ማለት ነው። ምክንያቱም ሰው በተቻለ መጠን በዚህ ዓለም ውስጥ እግዚአብሔር አልባ የሆነውን ስርዓት መገንባት ይፈልጋል። ጥገኛ መሆን አይፈልግም ማለት ነው። ዓለማዊነት ስለዚህ ምንድን ነው ማለት ነው? በሌላ ቋንቋ ጣዖት አምላኪነት ነው ማለት ነው። የምን የራስ ጣዖት። ዓለማዊነት እግዚአብሔርን ከህይወት ማዕከል ሲያስወጣ በዚያ ቦታ ላይ ሌላ ነገርን ያስቀምጣል። ያም ማንን ነው የሚያስቀምጠው?
ሰውን፣ ሳይንስን፣ ሀገርን፣ የግል ደስታን እነዚህን ሁሉ ምን ሊያደርጋቸው ይችላል ማለት ነው? አምላክ ሊያደርጋቸው ይችላል። ስለዚህ ነው የጣዖት አምልኮ ያልነው ማለት ነው። እግዚአብሔር የፍጥረትን የመቤዠትን ትምህርት ስላደረገ ይሄንን በመካድ በመላው የሰው ልጅ ህልውና ውስጥ እግዚአብሔር 1 ኢንች እንኳን እንደሌለ በዚህ በገላትያ መጽሐፍ እንዳስቀመጥ ነው ማለት ነው። ይህ የኔ ነው ብሎ የሚናገርበት ምንም ስፍራ እንዳይኖረው፣ ይህ የኔ አፍ ነው፣ ይህ የኔ ጆሮ ነው፣ ይህ የኔ አይን ነው፣ ይህ የኔ እጅ ነው እንዳንል አድርጎ ኢየሱስ ክርስቶስ ክፉ ከሆነው ከአሁኑ ዓለም ምን አድርጎናል? ተቤዥቶታል። ስለዚህ ምንድነው የሚያደርገው? እውነተኛው የክርስትና ትምህርት ዓለማዊነትን በዓለማዊነት አንጻር በሚቆምበት ጊዜ የኔ የምንለውን ሁሉ እንድናጣ የግዛት ለውጥ እንድናደርግ የእግዚአብሔር በጎ ፍቃድ ሆኗል ብሎ ነው የሚጀምረው ማለት ነው። ከአሁኑ ዓለም ተቤዥቶናል ስንል፣ ስለዚህ ዓለማዊነት ማለት ደግሞ ይህ የኔ ነው፣ ይሄ አይን፣ ይሄ ጆሮ፣ ይሄ አንደበት፣ ይሄ የምንልበት ነገር ሁሉ ማለት ነው። ለዚህ ነው መጽሐፍ ቅዱስ ላይ ታችኋል፣ ሁሉ ተፈቅዶልኛል ሁሉ ግን ምን አያደርገኝም? አይጠቅመኝም። ምክንያቱም ዘመናዊነት አንድ መድረክ ፈጥሯል፣ የነጻነት ዓለም። እያሰብክ በራስህ እውነትን እየመረመርክ እና የተሻለውን ዓለም በሳይንስ እየገነባት ይሄድና ከዛስ ያለ እግዚአብሔር የሆነ ስርዓት ማቆም እውን ማድረግ ትችላለህ። ያለ እግዚአብሔር የሆነውን ገነታዊ የሆነ የለማ ስርዓት ታመጣለህ ይላል ማለት ነው። ክርስትና ደግሞ በተቃራኒው ምንድነው የሚለው? ክርስቶስ ከዚህ አይነት አስተሳሰብ ተቤዥቶ የኔ የምትለው ምንም ነገር በህይወት እንዳይኖር 1 ኢንች ለህይወት ላይ ተውልህ ተቤዥቶሃል ይላል ማለት ነው። ስለዚህ ምንድነው ወደሚቀጥለው ትምህርት የምንሄደው እዛ ላይ ተመስርተ ነው ማለት ነው። ክርስቶስ የተወው የህይወት ስፍራ የለንም። ሪዝናችን ሁሉ የሚመነጨው ከየት ይሆናል ማለት ነው? የእውነት መነሻ ይሄ ነው። የትኛውንም ሪዝን መጽሐፍ ቅዱስን በተቃርኖ የሚቆም ከሆነ ምን ሊሆን አይችልም ማለት ነው? ውድቅ የሆነ ሪዝን ይሆናል ማለታችን ነው። ለጌታ ክብር ይሁን። ስለዚህ ዓለማችን ወይም ዓለማዊነት ምን ይፈልጋል? አሁን ያለው ዓለማዊነት ሰማይን መዝጋት ነው የሚፈልገው። ማለት ከሰማይ ጋር ምንም አይነት ኮኔክሽን ሳይኖር በተዘጋ ሰማይ ውስጥ እኔ እውነትን፣ ስነ ምግባርን ከዚህ ህይወት ብቻ ማግኘት እችላለሁ የሚል አስተሳሰብ ነው። ስለዚህ ነው ይሄ አስተሳሰብ ከዘመናዊነት ተቀርቷል የምንለው ማለት ነው። ዘመናዊነት አበርክቶቱ እንዳለ ሁሉ ትልቁ ጥፋቱ የዓለማዊነት አስተሳሰብ መድረክ መሆኑ ነው። ስለዚህ ዘመናዊነትን እንዴት ገርተን ለበጎ ነገር ማዋል እንችላለን የሚለው መጀመሪያ መጽሐፍ ቅዱሳዊ ንጽረት፣ ቅድም ወንድማችን መጋቢ ተስፋዬ እንዳለ መጽሐፍ ቅዱሳዊ ንጽረታችንን መጀመሪያ በትክክል መቃኘት ስንችል ነው። ስለዚህ ርዝን የሚባል ነገር አያስፈልግም። በዘመናዊነት ውስጥ ያሉትን ጥቅሞች ሁሉ መጠቀም የለብንም የሚል አተያይ አይደለም እያስቀመጥን ያለ ነው ነገር እነዚህ ነገሮችን በጥንቃቄ ልንጠቀምባቸው ይገባናል። ምክንያቱም ለዓለማዊነት ምቹ መድረኮች ስለሆኑ የሚለውን ነው። ሌሎቹን ጥያቄዎች በሚቀጥለው እንመልሳለን። ለመጋቢ ተስፋዬና ኢዮሲ የምትለው ነገር ካለ ኢዮሲ መጀመር። እኔ ሰመሪ ነገር አንድ 3 ደቂቃ ልፍጅና ብዙ ነገር አንተ ትመልሰዋል። ዘመናዊነትንና ዓለማዊነትን ትንሽ አምታታ ነው መሰለኛ ፕሬዘንት እናደርግላችሁ፣ ግን አሁን በደንብ ወደ መስመሩ ስለመጣ ነው አንድ ጥያቄዎች ግልጽ ያልሆኑት የመጡት። ቅድመ ዘመናዊነት፣ ዘመነ ዘመናዊነትና ድህረ ዘመናዊነት ነው። ኢያሱ በጣም ብዙ ረጅም ታሪኮች ስላሉት ነው እና ፍልስፍናዎች ስላሉት ነው እዛ ውስጥ
በጣም ብዙ ነገሮችን ነው ያነሳው እና እኛ የሚያገባን አንድ ነገር ነው፣ እውነት። መጋቢ ቅድም ብሎታል። እውነት በቀደመው ዓለም በቅድመ ዘመናዊነት እይታ የሰው ልጅ እውነትን የሚያይበት መነጽርና የሚመለከተው የህይወቱ ገዥ አድርጎ አንድ ነገር ፈላስፎችም የትኞቹም ፈላስፎች እምነት የህይወታቸው መሰረት ነበር እውነትን ለማግኘት። ይሄ እንግዲህ ዘመንን የሚያጠኑ ሰዎች ከ500 ወደዛ ይወስዱታል አንዳንዶቹ። እኛ እንግዲህ ቀረብ ካለው በአዲስ ኪዳን ካለው ዘመን ጀምሮ ከ500 እስከ 14ኛው ክፍለ ዘመን ጀምሮ ብንመለከታቸው በወቅቱ የነበሩት ሰዎች ጠቅላላ እምነት የሚባለው ነገር የህይወታቸው ዋና ነገር ነበር እውነትን ለመረዳት። ከዛ ልክ ይሄ 14ኛው ክፍለ ዘመን እስከ 19ኛው 50 ድረስ ዘመናዊነት ወይም ሞደርኒዝም የሚባል ኢራ አለ። እሱ እንግዲህ በጣም ብዙ ፍልስፍናዎችን የያዘ ነው። ዋናው አመክንዮ አንድን ነገር በሳይንሳዊ መንገድ ፕሩፍ ካልተደረገ አናምንም ሲል የቤተ ክርስቲያን ቀኖናዎችን፣ ዶግማዎችን ወይ የቤተ ክርስቲያን ዋና አስተምሮዎችን መናድ ጀመረ ማለት ነው። ስለዚህ በምክንያት በሪዝን ነው እየተባለ ሲያዩት እንግዲህ በዛ ውስጥ ብዙ የአንዳንድ ከሃዲያን ብቅ ብለዋል። ለምሳሌ የቄስ ልጅ ፍሬድሪክ ኒቼ ጋድ ኢዝ ዴድ ብለዋል። በአውሮፓ እግዚአብሔር ሞቷል፣ ምክንያቱም በአእምሮ ውስጥ ያለው እግዚአብሔር ስለሞተ ሪዝን አውት ሲደረግ የለም፣ ስለዚህ ከሌለ ሞቷል፣ ፍሪ ናችሁ። ቅድም ዋና ሀሳቡን አንስቶታል፣ ነጻነት የሚል ነው። ልክ 1950 በኋላ ግን አሁን እኛ ያለንበት ዘመን አመክንዮም እንደምንጠቀም ማውራት የለብንም። ኢሞሽኒስት ነው በጣም። ይሄ አሁን ደግሞ ያለው ዘመን ስሜታዊነት ነው፣ ስሜት ነው የሚገዛው። ስለዚህ ለእኔ ደስ ያለኝ እውነት አለ። ሰው የጠየቀው ጥያቄ ለእኔ ደስ ያለኝ እውነት አለ፣ ለአንተ ደስ ያለ እውነት አለ፣ ለአንተ እንደፈለግኩ ሰደው እውነት። ስለዚህ የሰው ልጅ ዋና የህይወቱ መነጽር ስሜት ሆነ ማለት ነው አሁን ባለንበት ዓለም። ስለዚህ አሁን ባለንበት ዓለም ስሜትን በስሜት እውነትን የምንለካበት ስለሆነ ነው ማህበረሰቡ ሸማች ሆነ ወይም ሌሎች ቃላቶች እየተጠቀምን ያለ ነው። ይሄ ያለንበት ዘመን ከ1950 በኋላ ፖስት ሞደርኒዝም የሚያስተዋውቀው አንድ ኢሞሽኒስትን ነው፣ በቃ ስሜታዊነት ነው። ሲዝ ደመ ነፍሳዊ ነው። አሁን ሴንተር የለም፣ ማዕከል የለም፣ ትሩዝ የለም፣ ብዙ ነገር የለም፣ ሁሉ ነገር የለም። ዲኮንስትራክት አድርገው ለማፍረስ ሞክረዋል። ግን ስቲል ደግሞ እኛ ምናምነው አለ ቅድም የተነሳው ሀሳብ በዋነኝነት እሱ ላይ ቆመን ነው ሌሎቹን ነገሮች የምንለብሰው። ስለ አለባበስ፣ ስለ አነጋገር፣ ስለ አካሄድ፣ ስለ ሞራል ምናምን አነሳቸው ነገሮች ጠቅላላ እኔ እንደዚህ ያየዋለሁ እሱ ደግሞ እንደዚህ ያየዋል በሚል በአንጻራዊነት የሚታይ ከሆነ ነገሩ በጣም አስቸጋሪ ይሆንና በቤተ ክርስቲያን ውስጥ ደግሞ መስመር ለማስያዝም አስቸጋሪ ይሆናል። ለምን? ስሜትን ሰው እየተከተለ የእግዚአብሔርን ቃል እውነትን፣ ደቀ መዝሙርነትን፣ ህይወትን ሳይሆን የሚፈልገው ብዙ ሰው የእግዚአብሔርን እቅድ ሳይሆን የሚፈልገው የራሱን ስሜት የራሱን ደመ ነፍስ ነው ማሰብ የሚፈልገው። በዛ የተነሱ ጥያቄዎች አሉ። አንዱ ላይ ብቻ ትንሽ ልበልና ብዙዎቹን ተስፍሽ ይመልሳቸዋል። የማቴዎስ ወንጌል ምዕራፍ 7 ያው ይሄ ማንኳኳት ምናምን የተባለው እኛም አላውዱ ነው ብዙ ጊዜ የምንጠቅሰው። ያው ነገሩ ጸልዩ፣ አንኳኩ፣ ፈልጉ የተባለው መንፈሳዊ ነገር እንጂ ወይም እኛ የምንፈልጋቸው ይሄ ቁሳዊ ነገሮችን አይደለም በቴክስቱ በማቴዎስም በሉቃስም ወንጌል መሰረት። ስለዚህ ኮንሱመር መሆን የለብንም ኮንትሪቢዩተሮች ግን መሆን አለብን። ለምን? በዚህ ትርጉም ባለው መልኩ ከዚህ ዓለም ተለይተን ለዚህ ዓለም እንዳንሆን ስለተሰራን ወይም እኛ ውስጥ ስላለ። ስለዚህ እሱ ካለ ደግሞ ዓለማዊነት የሚባለው ነገር እንዴት ይኖራል የሚል ጥያቄ ይጠይቋል። ዓለማዊነት በሀሳብ ደረጃ እንግዲህ መጋቢው ሲያነሳው ቅድም በጣም ጥሩ አድርጎ ስላነሳው አንድ ነገር አለ፣ አንድ ነገር የለም ማለት ነው። እኛ ጀማሪ ነን ኦልሬዲ ናት የት በሚል ቴንሽን ውስጥ ነው የምንኖረው። ስለዚህ ዓለማዊነት በህጋዊ መንገድ ተወግዷል፣ እኛ ውስጥ አይኖርም፣ የለም፣ ጠፍቷል። ግን ደግሞ አልጨረስንም፣ ናት የት ገና ወደ ሙላት አልሄድንምና ስለዚህ ሆነናል፣ ደግሞ እየሆንን ነው የምንቀጥለው።
በዛ መነጽር ነገሩን ብናየው ጥሩ ነው። እሺ እኔም ጥቂት ደቂቃዎች ብቻ ልጠቀም። የመጀመሪያ የቤቲን ጥያቄ እንግዲህ እያስ ለመመለስ ሞክሯል። እኔም ትንሽ ነገር ልበል አጠር አድርጌ። የቤቲ እንግዲህ ጥያቄው የሚመስለኝ ዘመናዊነት ምክንያት ላይ ነው የሚመሰረተው። እሱን ደግሞ በአሉታዊ መንገድ እያየን ነው። ቤተ ክርስቲያን ውስጥስ ምክንያታዊ መሆን ከክርስቲያንነት ወጥቶ ወደ ዘመናዊነት ይገፋናል የሚል መሰለኝ። እንደሱ ነው። እኛ መጀመሪያ እያልን ያለ ነው ዘመናዊነት ዘመናዊነት ብሎታል። ሞደርኒዝምን ዘመናዊነት ወይም ሞደርኒዝም ምንድነው? ፍልስፍናው የእውነት አልቲሜት ምንጩ ምክንያት ነው ማለት ነው። ምክንያት ብቻ ነው አለ። ፕሪሞደርኒዝም ላይ ቅድም ፕሪሞደርኒዝም፣ ሞደርኒዝም፣ ፖስት ሞደርኒዝም አሁን እንደውም ፖስት ሞደርኒዝም ብለዋል። ፕሪሞደርኒዝም ላይ መገለጥ ቦታ ነበረው፣ እምነት ቦታ ነበረው። ሞደርኒዝም ላይ ግን እምነትም መገለጥም ለሳይንስና ለምክንያት ቦታቸውን ለቀቁ። ስለዚህ አልቲሜት ምንድን ነው? የእውነት መገንዘቢያ አልቲሜት ሲባል ምክንያት ነው አሉ። አልቲሜት ምክንያት ብቻ ነው አሉ። እኛ የተቃወምነው እሱን ነው። ምክንያት ብቻ አይደለም ነው። ምክንያት አንድ ነገር ነው እንጂ ምክንያት ብቻ አልቲሜት አትበሉት ነው እንጂ ቤተ ክርስቲያን ውስጥም ምክንያት ሊኖር ያስፈልጋል። አሁን እኮ በጊዜ መሄድ አለብን። ምክንያታዊነትን ለምን አናድርም? ሕፃን ያስተኛችኋላችሁ ምናምን እኮ ብለን እናስባል አይደለም? ይሄ እኮ ምክንያታዊነት ነው። ስለዚህ ምክንያታዊነትን ለምን ውሃ ቀረበልን ስትናገሩ ጎሮሯችሁ ሊደርቅ ይችላል። ምክንያታዊነትን አንጥልም፣ ግን አልቲሜት አናደርገውም። የኛ መጽሐፍ ቅዱስ ኦቶሪታቲቭ ነው። ኦቶሪታቲቭ ነው ማለት በሁሉም ላይ ስልጣን አለው። አንዱ ስልጣን ያለው በምክንያትም ላይ ነው። ለምሳሌ ማርያም ወለደች እኮ የወለደችው ያለ ወንድ ነው። ይሄ እኮ አመክንዮ አይደግፈውም መጽሐፍ ቅዱስ ላይ ስላለ ግን እኛ እናምናለን። ምክንያቱም የኛ መጽሐፍ ከአመክንዮም በላይ ስለሆነ ማለት ነው። ስለዚህ ምክንያት የሚባል ነገር አንፈልግም ማለት ሳይሆን አልቲሜት ግን አይደለም የሚለውን እንድንይዝ ነው። ሁለተኛ ዳንኤል ያነሳው ጥያቄ አለ። ዳኒ ምንድን ያለው? ቤተ ክርስቲያን ውስጥ ዓለማዊነት ካለ የሌለው ምንድን ነው ነው እያለ ያለው። ሁለቱም አሉ። አሁን የምናወራው ስለ ሰዎች አይደለም የምናወራው። አንድ ላይ ስናመልክ መንፈሳውያንም አሉ። መንፈሳውያን ማለት እነማን ናቸው? በቃ አብሶሉት የሆኑ ምንም ነገር ኃጢአት ማያስቡ በኃጢአት የማይፈተኑ ማለት አይደለም። መንፈሳዊ ማለት ለጌታ ለመኖር ቅናት ያላቸው፣ ውሳኔ ያላቸው፣ በየዕለቱ መንፈሳዊ ልምምዶችን የሚለማመዱ ነው። በመታደስ ላይ ስላሉት ነው የምናወራው። ይህንን የማይፈልጉ ቤተ ክርስቲያን ውስጥ ግን አሉ ማለት አንዳንዶች አሉ ይላል። ሰርዴስ ቤተ ክርስቲያን ላይ ልብሳቸውን በበጉ ደም ያጠቡ አንዳንዶች። በአንድ ቤተ ክርስቲያን ውስጥ ሁሉ መንፈሳዊ አይሆንም፣ ዓለማውያንም አሉ ነው እያለ ያለን። ስለዚህ ሁለቱም አሉ። ልክ ነው ዮሲ እንዳለው እኛ እንትን አይደለንም፣ ፍጹምነት ላይ አንደርስም፣ አልደረስንም፣ አንደርስም። ጌታ ሲመጣ ወይ ወደዛ ስንሄድ ነው እንጂ ከኃጢአት ህልውና ነፃ የምንወጣው ስቲል በኃጢአት ህልውና ውስጥ ነው ያለ ነው። መንፈሳዊ ታዲያ ምንድን ነው? ለመኖር የወሰነ ጸሎት የሚካፈል በእግዚአብሔርን ቃል በተግባሩ ለመኖር የሚለማመድ እሱን ደግሞ ትቶ ስለዚህ ነገር ግድ የማይሰጠው በኃጢአት ልምምድ ውስጥ ያለ እንትን የሆነው ማለት ነው። እንደ እንትን ቁሳቁስ ለመሰብሰብ ቤተ ክርስቲያን የሚመጣ እንዲህ አይነት ያልታደሰ ለመታደስም የማይፈልግ በአጭር ቋንቋ ስጋውያን የሆኑ አሉ ማለት። ይሄ ሁለቱም አሉ የሚለውን እንመልሳለን። ሰለሞን ያነሳልን ጥያቄ አለ። ይሄም ያም እንግዲህ እኔ እንደምለው ከሆነ የት ጋ ነው የኛ ሁላችንም ሪላቲቪዝም ሆንን የት ጋ ነው ታዲያ ፍጹማዊነት የሚል ጥያቄ መሰለኝ። እንደሱ ከሆነ እንደሱ አናምንም እኛ። ቤተ ክርስቲያን እንደሱ አታምንም። ቤተ ክርስቲያን አንተም እንደዚህ አትልም። በመጽሐፍ ቅዱስ አተረጓጎም ላይ አንዱ የምናነሳው ሰብጀክቲቭ ኢንተርፕሬቴሽን ይባላል። ሰብጀክቲቭ ማለት ግላዊ አተረጓጎም፣ ዘሪደር ኢዝ ኢንተርፕሬተር ይላል። ይሄ ፖስት ሞደርኒዝም ያመጣው ነው። አንባቢ እንደፈለገ ይተርጉመው፣ እንደገባው ይግባው። እንደሱ አይደለም እኛ የምናየው። እኛ አንጻራውያን አይደለንም። እኛ እንደውም ፍጹማውያን ነን። በመርህ ደረጃ ፍጹማውያን ነን። ታዲያ የቱ ጋ ነው የኛ ፍጹማዊነት የሚገለጠው ካልን ሞደርኒዝም አብሶሉት የሚባል የለም። ይብሱንም ፖስት ሞደርኒዝም ማለት ነው። ሞደርኒዝም
እንደውም ፖስት ሞደርኒዝም አሁን አብሶሉት የሚባል የለም፣ ሁሉ ነገር አንጻራዊ ነው ይላል። ፖስት ደግሞ በማህበራዊ ሳይሆን በግል ነው የሚያደርገው። በግሉ ነው ሁሉም። እኛ በግልም እንደ ማህበረሰብም አይደለም። እኛ ፍጹማውያን ነን። አብሶሉት ነገር አለን። ምን? መጽሐፍ ቅዱሳችን አብሶሉት ስልጣን ያለው መጽሐፍ ቅዱስ ነው። ከዛ ደግሞ አብሶሉት ጋድ አለ አይደለም? ፍጹም አምላክ አለ፣ ራሱን የገለጠ ፍጹም አምላክ አለ ብለን እናምናለን። ሌላኛው ደግሞ ሰዎች ሁሉ የሚድኑበት ፍጹም የሆነ አንድ መንገድ አለ። እሱም ማን ነው? ጌታ ኢየሱስ ክርስቶስ ነው ብለን እናምናለን። ሰው በዓለም ያሉ ክርስቲያኖች ሁሉ የሚገዙበት ፍጹም የሆነ የሥነ ምግባር ሕጎች አሉ ብለን እናምናለን። መጽሐፍ ቅዱስ ላይ አንዳንድ ጊዜ ምን እናገኛለን? ባህል እናገኛለን። አንዳንድ ጊዜ ደግሞ ዘመን ወይም ሁሉም ባህል ውስጥ የሚሰራ ትምህርትና በሁሉም ባህል ውስጥ ተቀባይነት ሊኖረው የሚገባ ስነ ምግባር። ለምሳሌ ሰካራምነት የትኛውን ባህል ውስጥ ኃጢአት፣ ጣዖት ማምለክ የትኛውን ባህል ውስጥ ኃጢአት፣ ዝሙት የትኛውን ባህል ውስጥ ኃጢአት ነው። በየትኛውም ዘመን የትኛውም ግብረ ሰዶማዊነት ምናልባት ከ40 ከ50 ዓመት በፊት የተባበሩት መንግስታት ድርጅት ራሱ በሽታ ነው ብሎ ነበር የሚቀበለው። አሁን ግን ሴክሹዋል ምንድን ነው ያለው? አማራጭ ነው ብሎታል። እኛ አንልም፣ አይለዋወጥም። ጥንትም ኃጢአት ነው፣ ዛሬም ኃጢአት ነው፣ ለሚቀጥለውም ኃጢአት ነው። በየትኛውም ባህል ውስጥ ይሄ ምንድን ነው? ኃጢአት ነው። ፍጹማውያን ነን እኛ እንጂ እንትን አይደለም፣ አንጻራውያን አይደለንም የሚለውን ነገር እንመለስ። ጆሲ አንስቶታል። ከዚህ እንትን ከኮንሱመር ጋራ ኮንሱመር ክርስቲያን ማለት ሁል ጊዜ የሆነ ነገር ፈልጎ የሚመጣ የሆነ ነገር ሁል ጊዜ ፈልጎ የሚመጣ የሚፈልገውን ነገር የሚያገኝ እንደ ኮርፖሬሽን የሚያዩ አሉ። እሱን ነው ጆሲ እንዳለው። ከኮንቴክስቱ አንጻር መንፈሳዊ ነገር ነው። ወደድ ብለህ ብታነባው አባት አንተ እንትን ስትሆን ለልጅ ዳቦ ቢለምን ድንጋይ፣ አሳ ቢለምን እባብ ሰጠዋል አሰጥም። እንግዲህ አንተ ክፉ ይህን ካደረግ እንግዲያስ የሰማይ አባታችሁ መኪና ይሰጣችኋል፣ ቤት ይሰጣችኋል አለ። ይበልጥ መንፈሱን ሁሉ ጊዜ ብታንኳኩ ምን ያህል ደስ ባለው እግዚአብሔር፣ እኛም ምን ያህል ደስ ባለ። ኮንሱመር ክርስቲያን ግን እንደሱ አይደለም። እንደሱ በዛ አውድ አይደለም። እግዚአብሔር ፊት የሚያስፈልገንን መጠየቅ፣ በእግዚአብሔር ፊት የሚያስፈልገንን መለመን በጣም ያስፈልጋል። የክርስትና እሴት ነው። ግን ልክ ዮስ እንዳለው እግዚአብሔር ደግሞ በእኔ ሕይወት ሊከብር ይፈልጋል፣ የኔን ሕይወት ደግሞ እሱን ሊያከብር ያስፈልገዋል የሚልም አቲቱድ ያስፈልጋል። እግዚአብሔር ያዳነን ለክብሩ ነው፣ ለክብራችን አይደለም። እግዚአብሔር ያዳነን ለጥቅሙ ነው፣ ለጥቅማችን አይደለም። እሱ በእኛ ሕይወት ሊከብር ነው። እሱ ይህንን ነገር የክርስትና ዋና እሴት አድርገን እንያዝ። ቁሳቁስ ፈላጊ የሆነ የምንፈልገውን ነገር ሁሉ የምናገኝበት ቦታ ገበያ አድርገን አንውሰደው ለማለት ነው። እግዚአብሔር ይባርካችሁ፣ ይቀድሳችሁ። እግዚአብሔር ክብር ይሁን። ብዙ ያልተመለሱ ጥያቄዎች እንዳሉ እናውቃለን፣ ግን የሚቀጥለው ወር ላይ ይህንን በደንብ እንዳስሳለን። ቅድም ያነሳናቸውንም ጥያቄዎች በደንብ እንዳንስሳለን። አጭር ጸሎት እናርግ።